ሰላም ጤና ይስጥልኝ የተከበራችሁ ፕራይም ሚዲያ ተከታታዮች፣ ይህ በሳምንት 3 ቀን የምናቀርብላችሁ አበይት ጉዳይ የተሰኘው ዝግጅታችን ነው። እንደተለመደው በዛሬው ዝግጅታችን በወሳኝ በሆኑ የሀገራችን ጉዳዮች ላይ የምናወራ ይሆናል። ከኔ ጋር የሀገር መከላከያ ሰራዊት የክብር አባልና እንዲሁም የሰሜን ምስራቅ እዝ ድጋፍ ሰጪ የሆነው ቴዎድሮስ አያሌው ይገኛል። ጥሩ ጊዜ እንዲኖራችሁ እንመኛለን። ፕሮግራሞቻችንን በፕራይም ሚዲያ ሳተላይት ከምሽቱ 2 ሰዓት ዜና በኋላ ሰኞ፣ ሮብና አርብ መከታተል ትችላላችሁ። ፌስቡክ፣ ዩቲዩብ እና ቲክቶክ ላይ አጫጭር መልእክቶችን የምናስተላልፍ መሆኑን አውቃችሁ እንድትከተሉን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ መልእክታችንን እያስተላለፍን ወደ አርስታችን እንገባለን። ቴዎድሮስ እንግዲህ በርካታ ነገሮች አሉ። በጣም በርካታ አጀንዳዎች አሉ። እንግዲህ እንደምታውቀው ከዛሬ 50 ዓመት በፊት በኤርትራ ድጋፍ የተመሰረተው ኢሃፓ ዝቷል። በማን ላይ እንደዛተ እንግዲህ የምናየው ነው የሚሆነው። ከመሰረቱ ኢሃፓ የሚባል የፖለቲካ ድርጅት ኦልሞስት 50 ዓመት በላይ ነው። አንድም ስኬት አሳክቶ ያቅም በማንኛውም የኢትዮጵያ ፖለቲካ ውስጥ ራሱ ተሳትፎ ያቅም። አሻጥርና ግድያ ዲኤንኤ ውስጥ ያለ የፖለቲካ ድርጅት ነው። ዛሬ ላይ ከፍተኛ የሆነ ዛቻ ነው ያሳየው። በማን ላይ እንደዛተ የምናየው ይሆናል። ከዚህ በተረፈ ወደር የሌለው የኢትዮጵያ ዲፕሎማሲ ስኬትና የጠቅላይ ሚኒስትሩ ሚና በከፍተኛ ደረጃ የኢትዮጵያ ዲፕሎማሲ ኦልሞስት ማንም ሊደርስበት የማይችለው ደረጃ ላይ ደርሷል። የኢትዮጵያ ጠቅላይ ሚኒስትር በዲፕሎማሲ በልማትም በሰላምም በሀገር ወዳድነትም ለኢትዮጵያ አለኝታ ትክክለኛ መሪ በመሆንም ማንም ሊያቆመው የማይችል ደረጃ ደርሷል። ምንም አይነት እሳቸውም ነግረውን ነበረ፣ ምንም አይነት የምድር ኃይል ጠቅላይ ሚኒስትራችንና መንግስታቸውን የሚያቆም የለም። ባለፉት በዚህ ባሳለፍነው የሳምንቱ መጨረሻ በደቡብ አፍሪካ የነበረውን የጂ20 ስብሰባ እንዲሁም በርካታ የሀገራችን አመራሮች እንቅስቃሴ እያደረጉ ነው። የኢትዮጵያ ፌዴራል ፕሬዚዳንት ኦልሞስት ለጉብኝት በአፍሪካ ሀገር ይገኛሉ። አንጎላ ሌሎቹም በርካታ የኢትዮጵያ ከፍተኛ የመንግስት ባለስልጣናት በተለያየ አካባቢ በመንቀሳቀስ የሀገራችንን ዲፕሎማሲ ከፍ ለማድረግ የኢትዮጵያን ወዳጆች ለማጠናከር ኢትዮጵያ በቀጠናውም ሆነ በአፍሪካም ሆነ እንዲሁም በዓለም ላይ ያላትን ተደማጭነት ይበልጥ ለማጠናከር እየተንቀሳቀሱ ነው። ቀላል የሚባል የዲፕሎማሲ ስኬት አይደለም። ሌላው የምናነሳው አርዕስት ልደቱ አያሌው በ45 ቀን ውስጥ መንግስት እንገለብጣለን የሚል ቅዠት ሰምተናል። አሁን ባለው የኢትዮጵያ ተጨባጭ ሁኔታ መሀይም ነው ማለት ይቻላል። ይህንንም የምናነሳ ይሆናል። ግብጽ ኢትዮጵያ ከፍተኛ መጠን ያለው ውሃ እየለቀቀችብኝ ነው። እንግዲህ ባለፈው ጊዜ ግብጾች ኢትዮጵያን ሲኮንኑ የነበረው ውሃ ይቀንሱብናል ብለው ነው። የህዳሴ ግድቡ ከተሳካ ከተገደበ ካለቀ የምናገኘው የውሃ መጠን ይቀንሳል የሚል ነበር። አሁን ደግሞ በዛብን የሚል ስሞታ ሲያሰሙ ነበረ። ከዚህ በተረፈ ግብጽ እየተንከራተተች ነው ኢትዮጵያን ለማፈን። ከፍተኛ የሆነ ችግር ውስጥ ነው ያሉት። አንዴ ሱዳን፣ ሌላ ጊዜ ጅቡቲ፣ ከዛ በፊት ደግሞ ሶማሊያ፣ ኤርትራ ያልተሳካ ጋብቻ ሲጋቡ ሲፋቱ እያንዳንዱ ሉዓላዊ የሆነ አገር የራሱ ፖሊሲ፣ የራሱ አመለካከት፣ የራሱ አቋም አለው ኢትዮጵያን በሚመለከት። ነገር ግን ግብጾች መንከራተታቸውን አላቆሙም። የጠቅላይ ሚኒስትራችንና የመንግስታችን ከፍታ እንዲሁም ቀዳሚነት የባንዳዎችን ካምፕ እያናወጠው ነው ያለው። የሚናገሩት ጠፍቷቸዋል ነው። አንድ ጊዜ እርስ በራሳቸው ይላተማሉ፣ ሌላ ጊዜ ደግሞ እርስ በራሳቸው ይላተማሉ። አሁንም እንደዚህ አይነት ዝቅታ ውስጥ ገብተዋል። በተለይ ባንዳዎች በአሁኑ ጊዜ እንግዲህ የኢትዮጵያ ዋነኛ ጠላት ሆነው በሚዲያ ወጥተው ሲናገሩ የምንሰማው ባንዳዎችን ነው። ኢትዮጵያ ስለ ቀይ ባህር ስታነሳ፣ ኢትዮጵያ ስለ ህዳሴው ግድብ ስታነሳ፣ ስለ ማንኛውም ነገር ኢትዮጵያ ስታነሳ ማንም የሚናገር ሰው የለም። አሁን ኢትዮጵያ ባለፈውን ጠቅላይ ሚኒስትራችን
በፓርላማ ውስጥ ባደረገው ንግግር የኢትዮጵያን የቀይ ባህር አክሰስ አስረግጦ ተናግሯል። የማንም ሀገር መንግስት መልስ አልሰጠም። ይህን ተቃውሞ ኢቭን የኤርትራው ፕሬዚዳንት ደንግጦ ወደ ግብጽ ሄደ እንጂ ምንም የሚናገረው ነገር አልነበረም። ሌሎቹ ማንም አልተናገረም። ኢትዮጵያውያን ባንዳዎች ግን ሲንጫጩ ነበረ። ሌላው የምናየው ወሬ ፋኖ ሸኔና ወያኔ እየተከፋፈሉ እርስ በራሳቸው እየተገዳደሉ ናቸው። እነኚህ ሶስቱም ጽንፈኞች ፋኖ፣ ሸኔ፣ ወያኔ በየዕለቱ እንደ አሜባ እየተከፋፈሉ ነው እያየናቸው ያለ ነው። ስለዚህ ዜጎች ሊወናበዱ አይገባም። ቴዲ የኢህአፓ ዛቻ ምንድን ነው? ወደ ኢህአፓ ወግ ስንገባ በመጀመሪያ ኢህአፓ እንግዲህ የኢትዮጵያ አብዮታዊ ትግሎች በተለይ ከተማሪው አብዮት ጋር ታሪኩን ስናነሳ እጅግ ከምናከብራቸው በተለይ ለአቅመ ፖለቲካ ስትደርስ አርአያ ልታደርገው የምትችል ድርጅት ማን ነው? ኢህአፓ ነው። ምክንያቱም የፓርቲ ትግል ባልተጀመረበት ሰዓት አመሰራረቱ 1964 ይባላል። እንደ የለም 1967 ከተማሪው ከአብዮት በኋላ ነው ይባላል። ዝሮ እሱን እነ ክፍሉ ታደሰም በራሱ ኢህአፓ በ3 በ4 ጎራ የተከፈለ ስለሆነ እውነታው የት ጋር እንዳለ እስካሁን ድረስ አይታወቅም። ነገር ግን የማይካደው ነገር ኢህአፓ የሚባለው ፖለቲካ ፓርቲም ይሁን ድርጅት በኮሎኔል መንግስቱ ዘመን በተለይ ከአብዮቱ በኋላ ንጉሱ ከተወገዱ በኋላ እንግዲህ የኮሎኔል መንግስቱ ወታደራዊ የደርግ በነገራችን ላይ ሐምሌ 13 አሁን ያሳለፍነው 13 እነዚህ 60 በተለምዶ 60 ሚኒስተሮች የሚባሉበት የተገደሉበት ልጅ እንዳልካቸውን እነ አክሊሉ ሀብተወልድን የመሰሉ እንቁ ኢትዮጵያውያኖች ዲፕሎማቶች የተረሸኑበት እነ ጄኔራል አማን አምዶም የተረሸኑበት ወቅት ነው። ህዳር 13 ነው የደርግ ጉባኤ ተደርጎ 120 የደርግ አባላት ነበረ። 400 በላይ ገብተው ነው እንግዲህ ሆሆ ብለው በሆሄታ እነዛን 60 ሚኒስተሮች ታስረውበት ከነበረው ከ4 ኪሎ ከምኒልክ ቤተመንግስት አውጥተው ከከርቸሌ አውጥተው ነው በጨለማ ወስደው የገደሏቸውና ምንም ለምህረትና ለቃል እንኳን ጊዜ ሳይሰጡ ነው ወታደራዊ መንግስት የገደላቸው። ከዛም በኋላ እንግዲህ አንድም ይሄ መጀመሪያም ለተማሪው አብዮት የ65ቱ የ66ቱ ድርቅ እሱን በማራገብ የተማሪው እንቅስቃሴ በመላ ኢትዮጵያ ተንቀሳቀሰ። የሃይስኩል ተማሪዎች ሌሎችም ነዋሪዎቹ ይሄ ወዛደሩ አካባቢ ላይ ትልቅ እንቅስቃሴ ነበረ። እንግዲህ ይህን ተከትሎ የተፈጠሩ ፓርቲዎች መካከል ድርጅቶች እንበለው ፓርቲ ያው ህጋዊ እውቅና ስታገኝ ነው። ከነዚህ ድርጅቶች አንዱ ኢህአፓ ነው። ኢህአፓ የከተማው ኢህአፓ፣ የገጠሩ ኢህአሰ። ኢህአፓዎች ያው ከሚያራምዱት አንዱ ዓላማ ከነበረው በወቅቱ ነጭ ሽብር ነው። ብዙ ጊዜ ስለ ነጭ ሽብር አይነገርም፣ ስለ ቀይ ሽብር ነው የሚነገረው። እሱም አንዱ የትግሉ ስትራቴጂ ነው ብለው የመጀመሪያው ገዳይ ኢህአፓዎች ነበሩ። ያን ጊዜ ገዳዮች እነሱ ነበሩ። ይሄ እንግዲህ ታሪክ ነው። እኔ አጋጣሚ እንግዲህ ደርግ በእልክ ተነስቶ እውነትም ይመስላል። እኛ ጊዜ በጣም ልጅ ነበርን፣ ግን እየሰማን ያደግነው ምንድነው ደርግን ወደዛ ጣብቂኝ ውስጥ ግድያ ውስጥ የከተቱት ኢህአፓዎች ናቸው። የህዝብ ድርጅት አባል አልነበሩም። ያን ጊዜ እምቢ ብለው ነበረ። በደርግ መዋቅር ውስጥና በሌሎች የፖለቲካ ድርጅት መዋቅር ውስጥ ሴል መስርተው ፓራላይዝ ሲያደርጉ ነበር። ሲመሰረት ኢህአፓ ይቅርታ አድርግልኝ፣ ኢህአፓ ከፍተኛውን የፋይናንስና የሎጂስቲክ ድጋፍ ሲያደርግለት የነበረው ሻዕቢያ ነው። ስልጠና ሁሉ የተሰጣቸው ኤርትራ ውስጥ ነው፣ ሻዕቢያ ነው። እና ከኤርትራ መገንጠል ጋር ቀጥተኛ የሆነ ግንኙነት አላቸው። አሁን በዚህ በደብዳቤዎች ላይ በአባቶቻችን አጥንትና ደም የተከበረች ሀገር ምናምን ብሎ ጽፈዋል። የሶማሌ ወረራ እኮ ከሶማሌ ጋር ሆነው ኢትዮጵያን ሲወጉ ነበረ። ያን ጊዜ የነበረው የሀገር መከላከያ ሰራዊት ያው ሰው በተለምዶ የደርግ ወታደር የሚለው እዛ ውስጥ እኮ ኢህአፓ ኔትወርኩን ዘርግቶ አሻጥር ሲሰራ የነበረ ድርጅት ነው።
እንሰማ ነበረ። ጥይት ሲጠየቅ ሬሽን እየላኩ ስንቅ ሲጠየቅ መዋቅራቸውን እስከ ደርግ ዋናው ጽህፈት ቤት እስከ ይሄ ሻምበሉ ሰውዬ ማናው ከደርጎች ጋር ጀነራል ተፈሪ ባንቲ እና ሌሎችም እንትን አድርገው እንደዛ አይነት አሻጥር በመስራት የታወቀ ድርጅት ነው። ገዳይ ድርጅት ነው። ዛሬ ላይ ኢህአፓ ዛቻ ነው እውነቱን ለመናገር። አዎ፣ ግን ወደሱ ከመምጣታችን በፊት የትኛው ኢህአፓ ነው የሚለውን ነገር ስላነሳ አሁን የትኛው ኢህአፓ ነው የሚለውን ነገር ፖለቲካ ዲኤንኤ ነው። አሁን ይኸውልህ ሻዕቢያ አሁን ብታያቸው አሁን ሻዕቢያ ውሰድ፣ ቲፒኤልኤፍን ውሰድ። እንደውም እንደ ቲፒኤልኤፍ ውስጥ ከረጅም ጊዜ ትምህርት በኋላ ራሳቸውን አድሰው ያንን የቲፒኤልኤፍን ዓላማ የጣሉ ግለሰቦች አሉ። ኦነግን ብትወስድ አሁን የዛሬ 50 ዓመት የሚያወሩትን ነው ዛሬም የሚያወሩት። ይተላለፋል። ነገር በሽታ ነው። የጽንፈኝነት ፖለቲካ፣ አካታች ያልሆነ ፖለቲካ፣ የጥላቻ ፖለቲካ በሽታ ነው። ይተላለፋል። ሰዎቹ ሊቀይሩ ይችላሉ። ነገር ግን እኔ በእኔ ጥርጣሬ ያን የኢህአፓውን ህቡዕ ነገር ይወዳሉ እነሱ። ተደብቀው ሰው ማፈን፣ መግደል፣ ይሄ ትክክለኛ መለያቸው ነበረ። አሁን አልነገሩንም። ከዛ ወጣ ያለ ህብረ ብሔራዊ ኢትዮጵያን ለዲሞክራሲ ስርዓት ግንባታ ያላቸውን ፍላጎት የሀገራዊ ምክክር መድረኩን እንኳን ሪጀክት ነው ያደረጉት አይደል? የሀገራዊ ምክክር መድረክ የሉበትም። በማንኛውም የልማት ተግባር የሉበትም። እነኚህ ሰዎች የዛሬ በ1964 ሳሙኤል ሌላ ሀገር አልጄሪያም ጀርመንም ምናምን ይላሉ። ወይም ደግሞ ናቅፋ በራ ውስጥ የያዙትን ፍልስጤምም አለ እኮ ታሪካቸው አለ። እነ ብርሃነ መስቀል ረዳ እኮ ኢህአሳ ስለሆነ ነው እንጂ ከፍልስጤም ነው ሰልጥነው ሲመጡ። በዚህም በዛም እነኚህ ሰዎች የጽንፈኝነት ዲኤንኤ ውስጣቸው አለ። ሰላማዊ ለመምሰል ይሞክራሉ። ኢትዮጵያዊ ለመምሰል ይሞክራሉ። ኢትዮጵያዊ አይደለም። ኢትዮጵያዊ የሆነ ድርጅት በምንም መመዘኛ ከዚያድ ባሬ ጦር ጋር ሆነ የኢትዮጵያ መንግስት አይወጋም። መንግስትን ልጠላው ትችላለህ፣ ራስህ ልትወጋው ትችላለህ። ከዚያድ ባሬ ጋር ሆነ ከባዕዳን ጋር ያውም ኢትዮጵያን ሊያፈርስ ታላቋን ሶማሊያ ሊመሰርት ካለ ቡድን ጋር ማበር በራሱ ባንዳነት ነው። እስኪ አሁን የትኛዋን ነው አሁን ኢትዮጵያኖች በተጋድሎ ያቆዩትን ሀገር አሁን የምትፈርሰው? እንግዲህ ዶክተር አብይ ሀገር አፍራሽ፣ ኢህአፓ ደግሞ አገር ሰሪ የሆኑበትን እኔ ይህንን ማሳያ ነው። አንደኛ ይሄ ፓርቲ ወደ ሰላማዊ ትግል እንዲመጣ በሰላማዊ ትግል እንዲሳተፍ ህጋዊ ፓርቲ ህጋዊ እውቅና እንዲኖረው ኢህአፓ ኢትዮጵያ ውስጥ እንዲጠራ። ኢህአፓ እኮ ተከልክሎ ነበር እንዳሸባሪ በደርግም በወያኔም ተከልክሎ ነበር። በደርግም በወያኔም ተከልክሎ የነበረን ድርጅት እንደ ድርጅት ኢህአፓ የሚለውን ነገር እኔ አሁን የትግል ታሪካቸው ይሄ ዓላማ ጽናት ምናምን አለ አይደል አንድ እንትን ከሚወስደው እንደ አንድ ጀማሪ ፖለቲከኛ ሞደው መርሆ አላቸው። ከዛ በተረፈ ግን አገለን ነው በአብዮት ላይ ከዜሮ መጀመር አጥፍተን ነው። አቶ ጀዋርን ራሱን አይደለም የሚሰሩት ሪፎርም፣ አቶ ጀዋርን ገለው ነው ወንበሩን የሚፈልጉት። ወንበሩ አማናዊ ይሆናል ወይ ከዛ በኋላ? አሁን እኔ የማይገባቸው ነገር እኔ ገለን ስልጣን እንያዝ የሚሉ አካላት ማለት ነው። እና እኔ አሁን የኢህአፓን አካሄድ አሁን የትኛዋን ኢትዮጵያን ነው ከመፍረስ የምንታደጋት? የመፍረስስ ችግር መቼ ነው የተጋረጠባት? በጁንታ ጊዜ የት ነበሩ? እኔ አንዳንድ ከኢዜማ የነበሩ የኔ ጓደኞችም ያሉበት ገብተዋል ኢህአፓ ውስጥ እና እነዛ ሰዎች እንግዲህ ኢትዮጵያ አትፈርስም ብለው ከዘመቱት ነበሩ። ዛሬ ግን ጽንፈኛውን ላይ መግለጫ አሁን ዛሬ መግለጫ የምታወጣው በማን ላይ ነው? ተረጋግቶ አገር እየሰራን ካለ፣ የከተሞች ልማት እያለማ ካለ፣ የገጠር ኮሪደር እያስፋፋ ካለ ብሎም ትልልቅ ሜጋ ፕሮጀክቶችን እንደነ ማዳበሪያ ህልም የነበረውን ነዳጅ የተፈጥሮ ጋዝ ከሚያወጣ መንግስት ጋር ነው ወይስ ይህንን ልማቶች እንዳይለሙ ከባዕዳን ጋር እየተላላከ ግልጽ ባንዳዊ ስራ እየሰራ ካለ ድርጅትን ነው አገር አፈረሰ የምትለው? የግብፅን ተልእኮ ይዞ አማራ ክልልን የሚያተራምስ ነው? ትግራይ ክልልን የሚያተራምስ ነው? የሻዕቢያን ተልእኮ ይዞ አማራ ክልልን የሚያተራምስ ነው? ኦሮሚያ ክልልን የሚያተራምስ ኃይልን ነው መቃወም ያለብህ? ወይስ ተረጋግቶ ትልልቅ ሜጋ ፕሮጀክቶችን ለዜጎቹ በተለይ ኢትዮጵያኖች በየትም ዓለም ስንሄድ ኮርተን እንድንናገር የረሃብ ተምሳሌትን ለመፋቅ ከሚታገል
መንግስት ጋር ነው እንዲህ አይነት የመፍረስ የመውደቅ አደጋ እያልክ ይሄ የሌለ ነገር በተጨባጭ ከእንደገና ተመካከር ስትለው ይሄ ድርጅት ሐሳብ ስለሌላቸው ምክክር ኮሚሽኑን አልገቡበትም። እሺ ምክክር ኮሚሽኑ ምን አደረጋቸው? በሰላማዊ ትግል የሚያምኑ ከሆነ ሰርቲፊኬቱ የተሰጣቸው ሰላማዊ ትግልን አምነው ነው። በምርጫ ሊወዳደሩ ነው። ጊዜው የምርጫ ነው። ግርግር መጥራት ነው በአሁኑ ሰዓት ለኢህአፓ የሚያዋጣው ወይስ ፖለቲካ ቢሮዎችን የፖለቲካ ፓርቲውን ፕሮግራም የሚያሳውቅበት አባላት የሚያፈራበት ቢሮ ነው የሚያስፈልገው? ሁሉም አይዋጣውም። ከእንደገና ቀጥል የጃጀ ድርጅት ነው። ሁሉም አይዋጣውም። አንተ አሁን ስታነሳ የነበረው እነኚህ ሰዎች መንግስት ህግ እንዲያከብር ይፈልጋሉ፣ ይጠይቃል። አሁን የኢትዮጵያ መንግስት ብዙ ህገወጥ ተግባሮችን እናያለን። በመንግስት መዋቅር ውስጥ የመልካም አስተዳደር ችግር አለ፣ ሙስና አለ፣ ሌላ ነገር አለ እና መንግስት ህግ እንዲያከብር ይጠይቃሉ። አዘሴም ታይም መንግስት ምንድነው የሚጠይቁት? ተኩስ አቁም፣ አሁን ጦርነት ተደርጓልና ጦርነት ይቁም ብሎ ይጠይቃሉ። አንዳቸውም ግን ወንድ ሆነው ወያኔ ጦርነት ያቁም፣ ትጥቁን ይፍታ፣ ፋኖ ትጥቁን ይፍታ፣ ወይም ደግሞ ኦነግ ሸኔ የሚባለው ድርጅት ትጥቁን ይፍታ አይሉ። ስለዚህ በተዘዋዋሪም ሆነ በቀጥታም ሆነ በተዘዋዋሪ መንገድ የነኛን ሰዎች መታጠቅ ይደግፋሉ ማለት ነው። ሌላው እቺ ሀገር ህገ መንግስት አላት። ማንም ሰው ወደደም ጠላም ህገ መንግስት አለ። በዛ ነው ሁሉ የሚተዳደረው። መንግስትም በህገ መንግስቱ ነው የሚተዳደረው። ተቃዋሚ ፓርቲዎችም በህገ መንግስቱ ነው የሚተዳደሩት። አንድም ቀን የኢትዮጵያን ህገ መንግስት አክብረው ሲናገሩ ሰምተን አናውቅም። ሌላው አንተ ያነሳው የሀገራዊ ምክክር መድረክ ተከፈተ። የሀገራዊ ምክክር መድረክ ሲከፈት አንድ ምክክር ስትከፍት ሁሉንም ሰው ማስደሰት አይቻልም። የኢትዮጵያን ህዝብ ኦልሞስት 130 ሚሊዮን ህዝብ ማስደሰት አይቻልም። ነገር ግን ምንድነው የምታየው? አብላጫውን ድምፅ ነው የምታየው። ምርጫም እኮ ሁሉም ሰው አይመርጥም። 50+1 ነው የሚያሸንፈው። 49% ኦልሞስት ካሸነፈው እኩል የሆነው ህዝብ ሳይመርጠው ነው የተመረጠው መንግስት የምትቀበለው። ሀገራዊ ምክክር መድረክ አሁን ማን ያቋቁመው? ፓርላማ አቋቋመው። የኢትዮጵያ ፓርላማ ካላቋቋመው፣ የኢትዮጵያ መንግስት የሀገራዊ ምክክር መድረኩን ካላቋቋመው አሜሪካ እንዲያቋቁምላቸው ነው። ወጣም ወረደም አገር ውስጥ ነው ህጋዊ በሆነ አካል ነው እንደዚህ አይነት የምክክር መድረክ የሚቋቋመው። የፖለቲካ ፓርቲዎች ተሰብስበው የምክክር መድረክ ማቋቋም አይችሉም። ህዝብ አልመረጣቸውም። መንግስታዊ ኃላፊነት የለባቸውም። የፖለቲካ ፓርቲ ውግንና ነው ያላቸው። ስለዚህ የተቋቋመውን የሀገራዊ ምክክር መድረክ ከዛ በኋላ ደግሞ በሚሊዮን የሚቆጠር ኢትዮጵያዊ ነው በሀገራዊ ምክክር መድረኩ ላይ የተሳተፈው። እዚህ ሀገራዊ ምክክር ላይ ለተሳተፈው ህዝብ ያላቸው ንቀት የምክክር መድረኩ ረግጠው እንዲወጡ አደረጋቸው። ኢህአፓዎችም ኦነጎችም ከፋ ኮንግረስ ምናምን የሚባሉትም ሁሉም ከፍተኛ የሆነ ዝቅ አድርገው ነው የኢትዮጵያን ህዝብ የሚመለከቱት። ሌላው ይቅርና አሁን ምርጫ አንዳንዶቹ ይጨርሳል። አሁን ባለፈው ያው አጠቃላይ ስለምናወራው ባለፈው የኦሮሞ ፌዴራሊስት ኮንግረስ ተወካይ በፋና ቴሌቪዥን ቀርቦ የኢትዮጵያን ምርጫ ሪጀክት አደረገ። ምርጫው ትክክል አይደለም ማለት ያ ማለት ምንድነው? ሌሊት 12 ሰዓት ወጥቶ ይሄ መንግስት የመረጠውን ህዝብ መናቅ ነው። ምንም ከጥፋታቸው የማይማሩ እዛው ተመልሰው እንትን የሚሉ ናቸውና እነኚህ ኢህአፓ የሚባሉ ሰዎች የኢትዮጵያ ህዝብ እንደዚህ ገልብጦ አይቷቸዋል። አንድም ቦታ የለውም ደግሞ ሁሉም ቦታ የለውም። እንደው ግን እስኪ አሁን አንድ በህጋዊ እኔ አሁን ህጉንም እኛም ተከትለን እንድንሄድ ስለፈለኩ ነው። አንዳንዴ የምታየውን ነገር የራሳችንን ሐሳብ ብቻ ሳይሆን ህዝቡም ደግሞ እስኪ ህጋዊ ፓርቲ የሚባለው ምን አይነት አካሄድ ሄዶ ነው ህጋዊነት የሚያገኘው? ምንስ ሲያደርግ ነው ጥፋተኛ የሚባለው? አንዳንዴ መብትና ግዴታችንን ብዙ ጊዜ የመለየት ነገር ችግር አለ። መብትና ግዴታውን የማይለይ አሁን አንድ ፓርቲ በምርጫ ቦርድ የተሰጠውን ሰርቲፊኬት ይዞ ምን ማካሄድ ይችላል? በዛ ሰርቲፊኬት ምን ተግባሮችን ማድረግ ይችላል ብለን ስናይ ለምሳሌ ስለ ፕሮግራሙ ማስተዋወቅ ይችላል። በፕሮግራሙና አጠቃላይ ባለው ወቅታዊ ጉዳይ ላይ ህዝባዊ ሰልፍም ህዝባዊ ውይይትም ስብሰባም ማድረግ ይችላል። ነገር ግን ከላይ ያልተደረገን ነገር ሽብር በሀገር ላይ እኮ ሽብር መንዛት ነው እኮ። ሽብር የሚነዛ ወሬ
አስቀድመህ ይሄ የኢህአፓ አቋም ነው። አገር የት ላይ ነው የፈረሰችው? ቆይ የምትፈርሰው ለነሱ ብቻ ነው እንደሚታያቸው? አቶ ጀዋር ኢትዮጵያ የምትባለው ወይ ሁለት ኢትዮጵያ አሉ እንዴ? ተቃዋሚው የሚያውቀው ኢትዮጵያና ህዝቡ የሚያውቀው ኢትዮጵያ አለ እንዴ? እኔም እስከማውቀው ድረስ ኢትዮጵያ ውስጥ በተለያዩ ክልሎች ላይ ግጭት አለ። ግጭት ይቁም፣ ግጭት እንዲቆም ጥሪ ማድረግ፣ ግጭት ይቁም ብሎ መቀስቀስ፣ የሰላማዊ መንገድ ሀሳቦችን ማጠናከር፣ ለሰላማዊ መንገዶች መድረኮች እንዲፈጠሩ ለድርድር መንገድ ማሳየት፣ መንገድ መምራት፣ ይሄ ትልቅነት ነው፣ አገር ወዳድነት ነው። ነገር ግን አገር ልትፈርስ ነው ብሎ መቀስቀስ ወንጀል ነው፣ ከባድ ወንጀል ነው እና ይሄንን ኢህአፓዎች ደግሞ ቢያስቡበት መልካም ነው። ግዴለሽነት ነው፣ ወንጀል ብቻ ሳይሆን ግዴለሽነት ነው። የኃላፊነት መጉደል ነው። ኃላፊነት አይሰማቸውም። ምንድን ነው የሚፈልጉት? አሁን ሀገር ልትፈርስ ነው ያሉ ሰዎች ትንሽ ቆይታ እቺ ሀገር ብትፈርስ ይመርጣሉ። ምክንያቱም ብለን ነበር ለማለት መሻታቸውን ነው፣ ፍላጎታቸው ነው። ሁለተኛ ብለን ነበር ለማለት ይሄ እኮ እኛ እኮ ብለን ነበረ። አሁን ልደቱ የሚባለው ሰውዬ ሁሌ እንደዛ ነው የሚለው፣ ኢትዮጵያ ልትፈርስ ነው በቃ ይሄን ነው። ምክንያቱም ስለዚህ ይሄንን ስላልኩ ውሸታም ላለመባል ጠንክሮ ይሰራሉ ማለት ነው ኢትዮጵያን ለማፍረስ። ምክንያቱም ብለዋላ ካልፈረሰች ኢትዮጵያ ውሸታም ሊሆኑ ነው። ኢትዮጵያን ለማፍረስ እየሰሩ ያሉት እነሱ ናቸውና ኢህአፓዎች እውነቱን ለመናገር አንደኛ ከኢትዮጵያ ጋር ቀጥታ የሆነ ግንኙነት የሳይኮሎጂ ግንኙነት ያለው ሰው ውስጣቸው የለም። ቋንቋ አይችሉም። ኢትዮጵያ ደግሞ 70-80 ቋንቋ ያለበት ሀገር ነው። ምናልባት አንድ ቋንቋ ቢናገሩ ነው። ቂምና ጥላቻ አላቸው። ሁለተኛ ቂምና ጥላቻ አላቸው። ቂምና ጥላቻቸው ደግሞ የሚገርምህ አሁን ከዚህ በፊት እንግዲህ እነሱን ተገና አድርገው ሻቢያ የምትለው ድርጅት እኮ ኢህአፓዎች በሰሩት ሳቦታጅ ነው ናቅፋ ተራራ ላይ ያ ሁሉ መሳሪያ ሲሄድለት ተቆረጥክ እየተባለ ስንቅ ሲባል ትጥቅ ሲባል ስንቅ እየተባለ በኋላም ወያኔዎችን በማጠናከር ከመካከላቸው ኢህድን ሆነው እነ ተፈራው አለዋ እነ በረከት ስምኦን እነ ታምራት ላይኔ ተከፍለው ሲገቡ ይሄ እኮ ኢህአፓ እኮ ናቸው። ብአዴን እኮ ኢህአፓ ነው። በነገራችን ላይ አማራ ክልልን ያፈረሰ ኦሮሚያ ክልል ኦህዴድ ሆኖ የመጣ ኢህአፓ እኮ ነው። የሌሉበት እኮ የለም። ኢህአፓ ሲጀመር እኔ ለተሰዉት በዛ በንጹህነታቸው፣ በተማሪነታቸው፣ በወጣትነታቸው፣ በለጋ ዕድሜያቸው በተለይ ንጉሳዊውን ስርዓት ይሄ ፊውዳሉን በመሰላቸው ልክ መኖር ነበረበት አልነበረበትም እሱ እንዳለ ሆኖ ለታሪክ ነገር ግን በዛ ሰዓት ለታገሉት ክብር እየሰጠን አሁን ግን ያሉት በማሊያ ነው እየነገዱ ያሉት። በማሊያ ደግሞ መነገድ አይቻልም። ኢህአፓዎች በነበራቸው ታሪክ አልፈዋል። አሁን ከመሬት ቆፍረህ አውጥተህ የተቀበረን እንትን ልትሰራ አትችልም። ከዛ ከጥላቻና ከቂም ከግድያ ከመገዳደል አሁንም አልወጡም። እንዲህ ሰው 60 ዓመት ሙሉ አስተሳሰቡን አይቀይርም። ሰው ትላንትና 60 ዓመት የሄደበትን መንገድ ዛሬ ይደግማል እንዴ? የአንድ አባባል አለ። ስትሄድ የመታ ድንጋይ የመታ ከሆነ ድንጋዩ ስትመለስ ከደገመህ ድንጋዩ ሳይሆን አንተ ነህ ድንጋዩ። አሁን የኢህአፓዎች የአስተሳሰብ ድርቅና ነው የያዛቸው። ትላንትና የሄዱበትን መገዳደል ዛሬም ይሰብኩታል። ትላንትና ኢትዮጵያ እንድትፈርስ ከተለያዩ ድርጅቶች ከውጭም አገራት ከሀገር ውስጥም ካሉ አሸባሪዎች ጋር አብረው ተባብረው ኢትዮጵያን ለዛ ሁሉ ወጣቱን ላልተገባ ግድያ መንግስቱንም መንገን አበሳጭተው ለዛ ሁሉ ነገር እኔ አሁንም ለሞቱት ክብር አለመስጠት አይደለም። ድል ለዲሞክራሲ እያለ ለሞተው ክብር ትሰጣለህ ነገር በገባው ልክ። ነገር ግን ቁመው ቀሮች ማለት ነው። ቁመው አንድ እግራቸውን አሜሪካ አንድ እግራቸውን አዲስ አበባ አድርገው ለዛውም ትላንትና ህጋዊ ዕውቅና የነሳቸውን ደርግ ነው ስለተጣሉት ኢህአዴግ ለኢህአፓ ዕውቅና አልሰጥም ብሎ ሲያንከራትታቸው እንዳልነበረ ዛሬ ባጎረስኩ እጄን ተነከስኩ ዕውቅና የሰጣቸውን መንግስት የት ላይ ቆመው ነው እነሱ? መጀመሪያ ከፈረሱ እኮ ቀድመው የሚፈርሱት ፓርቲዎቹ ናቸው። ለፓርቲዎቹ እኮ ዕውቅና የሰጠ መንግስት እኮ ነው እንዴ? የት ላይ ቆመው ነው? ኦሬዲ እኮ ኢህአፓ 4-5 ቦታ ተከፋፍለው ፈርሰው ነበር። ወደ ሀገር ከመግባታቸው በፊት የተበታተነ እንደዛ አይነት ስብስብ እንትን ነበር። ምንም እዚህ ግባ የሚባል ስብስብ አልነበረውም። 30 ምናምን ዓመት ወያኔዎች ስልጣን ላይ በነበሩበት ጊዜ የደርግን ጊዜ ጨምሮ ማለት ነው። አሁን ላይ እውነቱን ለመናገር በጣም ተሳሳቱ። ለኢትዮጵያ ጠቅላይ ሚኒስትር
ለኢትዮጵያ መንግስት ያላቸው ግምት ነው ጉድ እየሰራቸው ያለው። ብዙዎቹ በዛ ነው የሚሸወዱት። ጠቅላይ ሚኒስትሩን ሊንቁት ይፈልጋሉ። የኢትዮጵያን መንግስት የብልጽግናን ሰዎች ሊንቁ ይፈልጋሉ። ከነሱ በላይ የሚያውቁ ስማርት የሆኑ ይመስላቸዋል። ነገር ግን በተጨባጭ መሬት ላይ እያየን ያለነው ነገር ህዝቡን አያውቁትም፣ መንግስትንም አያውቁም። የኢትዮጵያ መንግስት ኢህአፓ አይደለም ማንም ከሚገምተው በላይ ሂውጅ ነው፣ ትልቅ ነው። ከፍተኛ የሆነ ሀሳብ አለ። ለዚህ ትልቁ ማስረጃ አሁን ባለፈው ብልጽግናዎች አሁንም ስብሰባ እያደረጉ ነው። የብልጽግና ሰዎች 20 ምናምን ቀን አዳማ ተሰብስበው 2000 ምናምን ሰው ባለፈው አንስተን ነበረ። አንድ ታዬ ደንዳ ከውስጡ ጠፋ። ወጥቶ የሚያሳብቅ ወጥቶ የሚያሳብቅ አንድ የለም ማለት ነው። ይህን አይነት በጣም ዲሲፕሊን እንዲሆነ ጠቅላይ ሚኒስትሩ እና ከሱ ጋር ያሉ ሰዎች ሀሳብ አመንጭተው ሰውን እያሰሩ ነው ያለ ነው። ይሄ የምናየው ፕሮጀክት በሙሉ እንደዚሁ ዝም ብሎ ፈጣሪ ያመጣው አይደለም። ያው የፈጣሪ ድጋፍ አለበት እንጂ ፈጣሪ ያመጣው አይደለም። ፈጣሪም እኮ ሰርተ ብላ ነው ያለው እና ይህን ሁሉ የምናየው ነገር አይደለም። ሌላው በጣም በሚገርምና ወደ ሁለተኛው ቶፒክ እንግባ። በጣም የሚገርምና የባንዳዎችን ጭንቅላት ያስደፋው ነገር ምንድነው? የኢትዮጵያ ዲፕሎማሲ ስኬትና የጠቅላይ ሚኒስትሩ ሚና ነው። በዲፕሎማሲ ኦልሞስት ውጭ ያሉ ዩቲዩበሮች በቃ ኢትዮጵያ እንደተገለለች አድርገው ሲያወሩ ነበር። ነገር ግን 100% በተቃራኒው ነው ነገሩ ያለው። ከፍተኛ የሆነ የዲፕሎማሲ ስኬቶችን እያየን ነው ያለ ነው። ከኤዥያ ሀገሮች ባለፈው መጥተው እዚህ ኢትዮጵያን ሲጎበኙ ነበረ። የጂ20 ስብሰባ ላይ ጠቅላይ ሚኒስትራችን ኦልሞስት ከ20 በላይ 30 በላይ አገሮች አመራሮች ጋር ቁጭ ብሎ እኔ ይሄ ነገር የኛ ጠቅላይ ሚኒስትር ብቻ ነው ወይስ ሁሉም ተመሳሳይ ነው ብዬ የተለያዩ አገሮችን ድረገጽ ሲጎበኝ ነበረ። ነገር ግን ያየነው ነገር ምንድነው? የኛ ጠቅላይ ሚኒስትር እዛ መድረክ ላይ ከተሳተፉት የሀገር መሪዎች ጋር ውይይት ሲያደርግ ነበር። ተወያየ ማለት ሪኮግኒሽን ነው። ይሄ ቀላል ነገር አይደለም። ስለ ዲፕሎማሲ የማያውቁና ዲፕሎማሲ የሚመስላቸው ሽለላና ፉከራ የሚመስላቸው ዲያስፖራዎች ላይገባቸው ይችላል። ነገር ግን እነሱ እንደናቁት ሳይሆን የኢትዮጵያ ዲፕሎማሲ ማቅደም እንዳልኩ ማንም ሊያቆመው የማይችል ደረጃ ላይ ደርሷል። ስለዚህ እውነቱን ለመናገር በጣም ተአምር ነው እያየን ያለ ነው። ጠቅላይ ሚኒስትሩ ብቻ አይደለም፣ አጠቃላይ አመራሩ። አሁን ፕሬዚዳንቱ ሌላ ሀገር ነው ያለው። አቶ ሬድዋን ሁሴን ኦልሞስት በጅቡቲውን ብዙ ይወራል። ጅቡቲ በተለይ ምስራቅ አፍሪካ አሁን ጅቡቲን፣ ሶማሊያን፣ ሱዳን ከኢትዮጵያ በተቃራኒ እንደቆሙ አድርጎ ይወራል። በጣም የሚገርመው ግን ሶማሌ ለራሱ እንኳን ለኢትዮጵያ ዲፕሎማሲ ከኢትዮጵያ ዲፕሎማሲ ለመነጠል ቀርቶ ለራሱ እንደ ሀገር ሆኖ መቆም ያልቻለ ሀገር ነው ሶማሌ። አየት እኮ ሶማሌ እኮ አየችው አይታው ሞቃዲሾን ማዳን እንደማችል አየች። ሱዳን ኦልሞስት ለሶስት ተከፍሎ ለሁለት ተከፍሎ ደግሞ ለሶስተኛ ሊከፈል ይሄዳል። ትርምስ ውስጥ ያለ በዲፕሎማሲ ግንኙነት ከኢትዮጵያ ቢጠቀሙ እንጂ ለኢትዮጵያ ምንም መጥቀም የማይችሉበት ደረጃ ላይ ደርሰዋል። በኢትዮጵያ ጉዳይ ሱዳን ውስጥ ስራ መሰራት ቢኖር ፋኖ ሸኔና ወያኔን አንድ ላይ እዛ ሰብስቦ ማስቀመጥ ነው። የተሸበረ አገር ለአሸባሪ ይመቻል። ሶማሊያ በፈረሰች ጊዜ ያኔ በ83 84 እኔ እዛ አካባቢ ነበርኩ። ለኦነጎችና ምቹ ቦታ ነበረ። የፈረሰ ሶማሊያ ልክ ነው። ለኮንትሮባንድ፣ ለመሳሪያ ዝውውር፣ ወታደር ለማሰልጠን በጣም ምቹ ቦታ ነበረ። አገሮች ሲፈርሱ እንደዛ ነው የሚሆኑት፣ ከቁጥጥር ይወጣሉ። ሱዳን እንደዛ ነው፣ ሶማሌ እንደዛ ነው፣ ደቡብ ሱዳን እንደዛ ነው። ኤርትራ ከኢትዮጵያ አይደለም። ኤርትራ በዲፕሎማሲ ከዓለም አይደለም ከፈጣሪ የተገለለ አገር ነው። እኔ ፈጣሪ ራሱ ኤርትራን የሚያስታውሳት አይመስለኝም። እውነቴን ነው የምልህ። ፈጣሪ ረሳምሽ ነው ኤርትራን። ምክንያቱም ከሚኒማም በታች የሆነ ሀገር ነው፣ ዜሮ የሆነ ሀገር ነው። ምን አይነት ዲፕሎማሲ ነው ከኤርትራ ኢትዮጵያ የምትጠቀመው?
ኤርትራ ግን ከኢትዮጵያ ብዙ ትጠቀማለች። በነገራችን ላይ ኢትዮጵያ ሀገራችን በአጠቃላይ በሰው ሰራሽም በተፈጥሮም እንዲሁም በገጽታም በከርሰ ምድርም በሁሉም በሀብቷ የበለጸገችና ለማንም ሀገር የምትተርፍ ነች። ቀጣይ የውሃ ማማ የምትባል እንደውም ቀጣይ ነዳጅ አይደለ አሁን ዓለም ቀጣይ በውሃ ዓለምን ትቆጣጠራለች የምትባለው ኢትዮጵያ ነች። በተለይ ይሄ ሚድል ኢስትን ይሄ አረባውን ዓለም በሙሉ በውሃ ሀብቷ ትቆጣጠረዋለች ተብሎ እየተተነበየ ነው ያለው። ይሄ እውነት ነው። በነገራችን ላይ ኢትዮጵያ አይበገሬው ነው እኔ የምለው ክቡር ጠቅላይ ሚኒስትር አብይ አህመድን አይበገሬው እሳቸውም ራሳቸው እንዳሉት ህዳሴው ግድብ ላይ ዲያቆን ዳንኤል ክብረት ጋር በሰጡት የብስራት ዜና እዛ ጋር ሲናገሩ ምናሉ ሲነኩኝ ይብስብኛል። ይሄ የወንድ ልጅ ባህሪ ነው፣ ተፈጥሯዊ ባህሪ እሱ ነገር እኛንም ጀማምሮናል። ተፈጥሯዊ ባህሪ ነው እና አትንኩን ነው ከነካችሁን ይብስብናል ነው። አሁን ክቡር ጠቅላይ ሚኒስትር በዲፕሎማሲ ጥረታቸው ካመጧቸው በዚህ ሳምንት ብቻ በኮፕ ሰርቲቱ ይሄ ግሩፕ ይሄ የተፈጥሮ የአየር ንብረትን አዘጋጅ እንድትሆን ኢትዮጵያ ተመራጭ ሆናለች። በዚህም የሄደው ልዑካን የዓለም እዛ ብራዚል ላይ ነው የዓለም የሄዱት የሌሎች ሀገር ለኛ ለኢትዮጵያኖች የሰጡት ድጋፍ የሚያስገርምና የሚደንቅ ነው። ቆመው ሁሉ እዚህ ላይ የአረንጓዴ አሻራ ቀላል ሚና ተግባር በአንድ ጀንበር 30 ሚሊዮንን ህዝብ ለልማት በተለይ ለአረንጓዴ ለግሪን ሌጋሲ ማስነሳት ማለት ይሄ ትልቅ ተአምር ነው። የተደመሙበትም እሱን ነው። ሁለተኛው አሁን G20 በሳውዝ አፍሪካ እየተከናወነ ይገኛል። ደቡብ አፍሪካ እንደምታውቀው ለመጀመሪያ ጊዜ እያዘጋጀች ያለችና በ2023 ወደ ግሩፕ 20 የተቀላቀለች አገር ነች። ወደ አፍሪካ መድረክ በራሱ መምጣቱ መሳቡ ይሄ ጂዲፒያቸው ያደገ ኢኮኖሚያቸው የበለጸጉ አገሮች ስብሰባ ነው። ቀላል የምትለው ስብሰባ አይደለም። ሰው ከግብጽ ጋር ተሞዳሞደ ብለው ይኸውልህ የነሱ ሲሆን እኔ እኮ ይገርመኛል። የነሱ ሲሆን ከግብጽ ጋር ተገናኘ ብለው እንግዲህ በአሜሪካ እስትንፋስ ያለ ሰውዬ ነው የአልሲሲ ማለት ከግብጽ ጋር ተገናኘ ኢሳያስ ብለው ሲፎክሩ ነበር። አሁን እኮ ከዓለም ከምርጥ ግሩፕ 20 ኢኮኖሚያቸው ከበለጸገ ጂዲፒያቸው በየአመቱ እያደገ የዜጎቻቸው የሀገራቸው ያለውን ትውልድን ከመመገብ አልፈው ለዓለም በተለያዩ ኢንቨስትመንት በልማት በቴክኖሎጂ ከበለጸጉ ሀገሮች ጋር እኮ ነው ስብሰባ እየተደረገ ያለው። ከነዚህ 20 ምርጥ ሀገራት ጋር ስብሰባ ማን ተጠራች? ሀገራችን ኢትዮጵያ። ለምን? አንደኛ የአፍሪካ መቀመጫ ነች። ሁለተኛ ክቡር ጠቅላይ ሚኒስትር አብይ አህመድ የሰሩት ስራ በእነዚህ መሪዎች አይን ውስጥ እንዲገቡ ነው ያደረጋቸው። ጥሪ ተጋባዥ ነች፣ ተጋብዛለች። መጋበዝ ብቻ አይደለም፣ አፍሪካ ነው ቤቷ ነው። የአፍሪካ እኮ የነፃነት እኮ ቀንዲል ነን። የዓለም የጭቁን ህዝብ እኮ ቀንዲል ነን። ባያድለን ነው እንጂ እኮ ሊግ ኦፍ ኔሽንን እኮ የመሰረትን ነን። የተባበሩ መንግስታት ድርጅትን እኮ የመሰረትን ነን። የአፍሪካ አንድነትን እኮ የመሰረትን ነን። ይሄ የዲፕሎማሲ መጋሸብ መቼ መጣ ብንል በወያኔ ዘመን ነው፣ አይካድም። ዜጎቻችንን የርካሽ ሰው ኃይል እያለ ምናምን እያለ ለአረብ እንኳ ሳይቀር ጉልበት ብዝበዛ እንዲሸጥ ያደረገው እኮ ያለፈው ስርዓት ነው። ይሄ ስርዓት እኮ ገና አልሰራም። ገና ብዙ በኢኮኖሚ ይቀረዋል፣ በልማት ይቀረዋል፣ መሰረተ ልማት ይቀረዋል። ብዙ ይሄ መች ተሰራ? የተሰራው ራሱ ገና እየተሰራች ያለች ሀገር ነች። በተለይ የተሰራው ራሱ እኮ ቴዲ አልተነገረም። ይሄ መንግስት ጠቅላይ ሚኒስትራችን ይህንን ስንላው ሰው ለቀልድ ወይም ለሌላ ነገር ይመስለዋል። እኛ ምንም አይነት ግንኙነት የለንም ፐርሰናሊ። ነገር ግን መሬት ላይ ያለ ሀቅ ነው። ይሄ ጠቅላይ ሚኒስትር የሰራው ነገር ይሄ አሁን እዚህም እዛም ያለው ግጭት ብዙ ነገሮችን በፍጥነት እንዳይሄዱ አድርገዋል። በአማራ ክልል ውስጥ ያለውን የልማት ካደናቀፉ ነገሮች አንዱ ይሄ ወንበዴው የሚያደርገው እንቅስቃሴ ነው። ወለጋ ከሁሉ ቀድሞ የተማረ ክልል አሁን ከሁሉ በታች ነው ያለው። ይህን ያደረገው ጫካ ውስጥ ያለው ጽንፈኛው ነው። ትግራይ ኦልሞስት ከለውጡ ወዲህ ሰላም ቢኖር ኖሮ ብዙ ነገሮች ይሰሩ ነበር። የመቀሌ ከተማ ህዝብ በጠቅላይ ሚኒስትሩ
የተጀመረውን የመጠጥ ውሃ ፕሮጀክት ራሱ ኦልሞስት ምን ላይ እንደደረሰ ራሱ አናውቅም። አሁን ምንም የሚሰማ ነገር የለም። ስለዚህ ብዙ ነገር መስራት ሲቻል በትግል ውስጥ እንዲሰራ ተደረገ። ማዳበሪያ በመከላከያ እየታጀበ ነው ሲታደል የነበረው በእነኚህ በጽንፈኞቹ ምክንያት። ህዳሴ ግድቡ ሲገነባ እቃዎች ከጅቡቲ ተነስተው ስፍራው ድረስ የሚሄዱት በአጃቢ ነው። እንደዚህ አይነት አስቸጋሪ ጽንፈኛ ግሩፕ ነው እቺ ነገር የገጠማት። በዚህ ሁሉ ውስጥ ግን እየተሰራ ያለ ነገር ተአምር ነው። ማንም የአፍሪካ ሀገር ፋታ አግኝተው የዚህን ሩብ አልሰሩም። አንዳንድ ፋታ ያላቸው ሀገሮች እስካሁን እነ ኬንያ እና ሌሎች እስካሁን የሚታወቁት በቅኝ ግዛት ጊዜ በተሰራው ነገር ነው። አንዳንድ ጥገና ካላደረጉ በስተቀር ምንም አይነት ሰላም ሀገራቸው እንደዚህ አይነት ጽንፍ የሌለበት ሀገር ሆኖ ሳለ ነገር ግን ምንም መስራት አልቻሉም። በጣም የሚገርመው ነገር ከሁሉም በጣም ኋላ ቀረ ደግሞ ምንም ያልሰራው የተሰራው ራሱ ቀኝ ገዢዎች የሰሩት ራሱ እየፈረሰበት ያለ ሀገር ቢኖር ደግሞ ኤርትራ ነው። ስለዚህ ብዙም አሁን ዲፕሎማሲያችን ያደገበትን ሁኔታ ስናሳይ አሁን ይሄን አቶ ጀዋር አንተን የሚያሰረ ነገር ስለሚገባኝ ነው። አሁን እነዚህ መንደራውል የሆኑ ሰዎች እኛ አካባቢ ሰው መንደራውል ይላል። ይሄ አውደልዳይ የሆነ ሰው አልወጣ ሲል ከእንትን ማለት ነው። እና ይሄ መንደር ለመንደር የሚርመሰመስ አካል በከፍታ እየበረረች ያለችውን ኢትዮጵያን እንዳናይ ሊጋርድ ይፈልጋል። ምንም ይጋረድ ግን ምንም ይበል ግን የኢትዮጵያን ትልቅነት ዓለም ከማየት አልከለለውም። ሳይጮሁ ቀርተው አይደለም። እንቁራሪቶች ሎሬት ጸጋዬ ገብረመድህን ያሉት አባባል ነው የሚመስል። በሐይቅ ዙሪያ እንቁራሪቶች ሲጮሁ ሐይቁ የእንቁራሪቶቹ ይመስላል። ነገር ግን ለክብራቸው ዝም ያሉ ብዙ አሳዎች አሉ። ኢትዮጵያኖች ብዙ ዝም ያሉ ኢትዮጵያኖች አሉ። እነዚህ ኢትዮጵያኖች ደግሞ አሁን የዝምታው ጊዜ አልቆ በተለይ ከሰሞኑ ብንሄድ የኢትዮጵያ ልጆች ባገኙት አቅም የዲፕሎማሲ ጥረት እያደረጉ እናያለን። ለምሳሌ የደህንነት ጉዳዩ አቶ ሬድዋን ሁሴን ወደ ጅቡቲ ያደረጉት እንቅስቃሴ እንዲቀላል የምትለው ነገር አይደለም። እንግዲህ ጅቡቲን እኛ እኮ አምባገነን ብንሆን ጅቡቲን በማን ቁጥጥር ነች ያለችው? ምንም እኮ በኢኮኖሚ ብትል በምንም ብትል በእኛ ውስጥ ነው ያለችው። አንድ ክፍለ ሀገር በላት ጅቡቲ እኮ በብዙ ነገሮች የኛ ጥገኛ ነች። ነገር ግን ልክ እሷ እንደምትጠቅመን አስመሰለው ይሄ የባዕዳንና ባንዳዎቹ የባዕዳን ተላላኪዎቹ በጅቡቲ ለኢትዮጵያ ያለቻት አንድ በር እንደሆነች አስመስለው የሚስሉበት እሱንም ደግሞ እንዲጠፋ ከግብፅ ጋር አብረው የሚሰሩበት ነበር። እሱም የተሄደበት ሂደት አለ። ሌላው ወደ አንጎላ የክቡር የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ ሂደዋል። በዚህም በአንጎላ እንግዲህ እንደሚታወቀው የአፍሪካ ኢኮኖሚ ኮሚሽን ስብሰባ አለው። በዚህ ስብሰባም ላይ ከፍተኛ እንግዲህ ኢትዮጵያ አብዛኛውን ብድር አቁማለች። አሁን ትልቁም ዛም ግሩፕ 20 ላይ የተነሳው ይሄ የንግድ ብድር የለባትም። እስካሁን ድረስ ብድር የለባትም ኢትዮጵያ። የለውጡ መንግስት ከሚመሰገነው ዕዳ እየከፈለ ያለ መንግስት እንጂ አዲስ የተበደረው ብድር የለም። ይሄ መታወቅ አለበት። ወያኔ ኢህአዴግ ተበድረው መርከብ ሽጠው አውሮፕላን ሽጠው ኮንዶሚኒየም ሽጠው አገር ሽጠው ማለት ይቻላል። ሜቴክ የሚባል ድርጅት የነሱ ዕዳ ነው። የነሱን ዕዳ እየገፈገፈ ያለ ስርዓት ነው። ይሄ ነገር ግልጽ ለምን ሰው አሁን በተለይ ነዋሪው ማለት ሲቲዝን የሆነው ባይገባው ምንም አይደለም። ነገር ግን የፖለቲካ ኤሊቶች ይሄን ነገር ካልኩሌት አድርገው አሁን ዛሬ 2018 ላይ ነን። በ2006 የዛሬ 10 ዓመት 12 ከለውጡ በፊት የተወሰደ ዕዳ እየተከፈለ መሆኑን በግልጽ በመግለጫዎች እየተነገረ እያዩ ስቲል አይፈልጉም። ይኸውልህ አቶ ጀዋር አሁን እዚህ ጋር ምንም እኮ እኒህ እኮ ልጆች እኮ ሴረኛ ናቸው። ቅድም ብያለሁ እኮ ሴረኛ ናቸው፣ ተንኮለኛ። ይሄ የሴራ ፖለቲካ ሲጠናወትህ አገርክንም ስሟንም አብረህ ነው የምታጠፋው። አሁን እዚህ ጋር ዳውን ገሌድ ምናምን ይላሉ አይደለ? ግን እኔ እኮ ማንን እንኳን እንደሚቃወሙ ማንን ምን እንደሚሉ እንኳን የማይገባቸው ናቸው። ግን ወጥተው ስለ ጮሁ ብቻ የተቃወሙ የሚመስላቸው ናቸውና አሁን እዚህ ጋር ጂቲዮን ቲም ላይ ሌሎችም ላይ ሰልፍ ያደርጋሉ።
በተለይ ይሄ ኬዝ ጋገራ የሚባሉ ልጆች አሉ በውጭ በተለያየ አካባቢ። አሁን ደቡብ አፍሪካም ሲፈራገጡ አይተሃል። ዩናይትድ ኪንግደም ባለፈው እንዲሁ ምንድነው የለንደን ፋኖ የሚባል ግሩፕ አለ። እነዚህ ይወራጫሉ። እኔ ይገርመኛል። የሚገርምህ ለ5 ደቂቃ ናቀረጸዋ ክሊፕ ነች። ያችን ክሊፕ ከሰሩ በኋላ የሉም። እሱ ሁለት ምክንያት አለው። አንደኛው እንደዚህ አይነት ተቃውሞዎች በሁሉም ቦታ አሉ። ለምሳሌ አሁን የኬንያው ፕሬዚዳንት አሜሪካ ቤት እዛ ያሉ ኬንያዎች ይቃወማሉ። እኔ እዛ ሀገር ኖር ያለው ብዙ አይተናል። ብዙ ቦታ ቆመናል እኛ ራሳችን። የቻይናው ፕሬዚዳንት ሲመጣ፣ የህንድ ሰው ፕሬዚዳንት ወደ አሜሪካ ሲመጣ ሁሌ እንደዚህ አይነት ነገር አለ። የአሜሪካን ፕሬዚዳንት እኮ ዋይት ሃውስ ብትሄድ በየቀኑ የአሜሪካን ፕሬዚዳንት የሚቃወም ሰልፍ አለ። 10 ሰው የሚሆን 1 ሰው የሚሆን 100 ሰው የሚሆን ኤቭሪ ሲንግል ዴይ ዋይት ሃውስ ፊት ለፊት የተቃውሞ ሰልፍ አለ። የእኛ ሲሆን ያጋንኑታል ያራግቡታል እንጂ ሊወርቅ ነው ይባላል። በዛ ተቃውሞ አሁን እኔ የሚገርመኝ ሚዲያው በዚህ ተቃውሞ እንግዲህ በ5-6 ልጆች አሁን ጉዳይ አይኖርም አይደለም። እኔ አሁን እዚህ ጋር የሆነ በቃ ነገሌ እኮ አገሪቱ ሰላም እንደሆነች ከሰማይ መና እንደሚወርድላት እያወራን አይደለም። ኢትዮጵያ ነን ያለነው። ኢትዮጵያ ውስጥ ያደረም ይሁን ያሁን ችግር አለ። ያን ችግር ደግሞ የሚፈታው በምትሄዱበት መንገድ አይደለም ነው፣ በኢህአፓ መንገድ አይደለም ነው። በቃ ዓለም አቀፍ ደግሞ መንግስታት ለኢትዮጵያ መንግስት ምን ያክል ተጽዕኖ ፈጣሪ እንደሆነ ዶክተር አብይ የምታየው በጂ20 ከመጡት ሀገራት ያላገኙትን መንግስታት ብቻ አይደሉም፣ ድርጅቶች፣ ተቋማት ናቸው ያገኟቸው። ክቡር ጠቅላይ ሚኒስትሩ አግኝተው ቃል ገብተዋል። በዚህ አጋጣሚ ክቡር ጠቅላይ ሚኒስትሩ ያው ብዙ ጊዜ ለስፖርቱ ቤተሰብ ትልቅ እንትን አላቸው። ከዚህ በፊት እኮ የስፖርት ሜዳዎች እኮ የተለያዩ የህዋስ ሰዎች እኮ ቤት መስሪያ ወይ የገበያ ማዕከል ሲሰራበት የነበረ መኖሪያ ቤት ሲሰሩበት የነበረ ነው። በአሁኑ ሰዓት ግን ስንት ኳስ ሜዳዎች በኮሊደር እየተሰሩ እንደሆነ የምታይበት ነው። ለስፖርቱ ትልቅ ትኩረት በመስጠታቸው የፊፋን ሰዎች አግኝተው በዚሁ እንግዲህ ቀጣይ በ2026 የማዘጋጀት እቅድ አለ። ከዚሁ ጋር ተያይዞ አሁን በትናንትናው ዕለት የነበረው ታላቁ ሩጫ በጣም ትልቅ ነገር ነበረ። ኦልሞስት ብዙውን ጊዜ እንደዛ አይነት ኢቨንቶች የታላቁ ሩጫ አይነት በሺህ የሚቆጠር ሰው ሲሳተፍ እኔ እንደውም ዳውን መላጣ ይላሉ ብዬ ጠብቄ ነበር። ምክንያቱም ይሄ ዳውን ወያኔ ጊዜ ጆሮ የተደፈነ ወጣት ሁሌ ዳውን ነው ለሱ ከእንቅልፉ ሲነሳና ከዚህ ይሄንን አሁን እንደ ህዝባዊ አመጽ ምናምን ከሚሉት ውስጥ አንዱ ልደቱ አያለው ነው። ይሄ ልደቱ አያለው የሚባለው ሰውዬ በ45 ቀን ውስጥ መንግስት እንገለብጣለን የሚል ቅዠት ሲያወራ ነበረ። 45 ቀን ውስጥ መንግስት ጽንስ ነው፣ የንብ ቀፎ ነው። ቅድም እንዳልነው ከፍተኛ የሆነ እነኚህ ሰዎች ኢትዮጵያውያን ናቸው እንበል፣ ለሀገራቸው ጥሩ ነገር አስበው ነው እንበል። ይህንን የሚያደርጉት እኚህ ተቃዋሚዎች ልደቱም ሆነ ኢህአፓ፣ ልደቱ፣ ፋኖ እነኛ አንድ መስመር አላቸው። አሁን ኢህአፓዎች እኮ ዝም ብሎ አይደለም እንትን የሚሉት ከፋኖ ሰዎች ጋር ግንኙነት እንዳላቸው በአንድም ሆነ በተዘዋዋሪ መንገድ ይጠረጠራል፣ እንሰማለን። ልደቱ ከኢህአፓ ሰዎች ጋር ግንኙነት አለው። ስለዚህ እነኚህ ሰዎች ትልቁ እውነት ለሀገር አስበው ነው እንበል። መንግስትን እንዴት ይንቃሉ? የሚናቅ መንግስት እኮ አይደለም። እሺ እንደው ጠቅላይ ሚኒስትሩ አሁን ባለ መጀመሪያ ላይ ጠቅላይ ሚኒስትሩ ሲመጣ ወደዚህ ወደ ስልጣን ሲመጣ በጣም እንትን ያበዛ ነበረ፣ ትህትና ያበዛ ነበረ። እንደመር፣ ሰላም፣ ፍቅር፣ ሽግግር ምናምን ይል ነበረ። ለአንድ አመት ሙሉ ኢትዮጵያ እንደዛ አትገዛም፣ ቁምጥን ማለት አለበት ምናምን ይሉት ነበር። ሃይማኖት እኮ አይደለም ምናምን ሲሉ ነበረ። ግን በጣም የሚገርመው ነገር ኢትዮጵያን እስካሁን የመንግስት እየመራ ነው። ያኔም ፍቅር፣ ሰላም፣ አንድነት፣ ነፃነት፣ ዲሲፕሊን፣ መልቲ ፓርቲ፣ ብሔር ብሔረሰብ፣ መልቲ ናሽናል ሲል ነበረ ጠቅላይ ሚኒስትሩ። ዛሬም ያንን ነው እያለ ነው። እነሱ ቆንጠጥ ስላሉትም አልቆነጠጠም፣ እነሱ እሰር ስላሉትም አላሰረም። ነገር ግን ሀገሪቷን ህልውና ላይ አደጋ ላይ የሚጥል ነገር የተገኘበት ሰው እንደነ ክርስቲያን ታደለ
የመንግስትን የህዝብን ድምፅ ተጠቅመው ፓርላማ ውስጥ ገብተው የጽንፈኛውን ስራ ሲሰሩ የነበሩና ሌሎችም እርምጃ ተወስዶባቸዋል። ይሄ ነገር ለወደፊቱም ይኖራል። ይህ መታወቅ አለበት። ምን አለበት መንግስትን አክብረው ጠቅላይ ሚኒስትር እኮ ማክበር አለበት። ልትጸላው ይችላል። ምናልባት አንድ ወቅት ልጅ ሆነ የዛሬ 30 40 ዓመት ሰው ምንም ሳያውቅ እንትን ሊል ይችላል። ነገር ግን እነኚህ ያደጉ ሰዎች ናቸው። የአፓ ሰዎች ትልልቅ ሰዎች ናቸው፣ ልጆች አይደሉም። እነ ልደቱ እነ ጀዋር ምናምን የሚባሉት ትልልቅ ሰዎች ናቸው፣ ልጆች አይደሉም። ለምንድን ነው ሰው የማያከብሩት? ኢትዮጵያን ለምን ህዝቡን ለምን መንግስት ለምን አያከብሩም? እያንዳንዳቸው የሚኖሩበት የአሜሪካን አገር መንግስት እያንዳንዷን ህግ ያከብራሉ። የጀርመን ሀገር፣ እንግሊዝ ሀገር የሚኖሩበትን ሀገር መንግስት ያከብራሉ፣ ያስከብራሉ፣ ልጆቻቸውንም ያስተምራሉ። ምንድነው ችግሩ? ወደ ኢትዮጵያ ሲመጣ ኢትዮጵያ ሰላም እንዳትሆን ነው። አሁን እዚህ ጋር እኔም የሚገርመኝ ነገር እሱ ነው። እነዚህ ጽንፍ ላይ ያሉ ተቃዋሚዎች እኔ ያልኩት ካልሆነ አገር ትፈርሳለች። አሁንም ኢህአፓ እያለን ያለው እሱ ነው። እኔ ያልኩት ካልሆነ እኔ ያልፈተፈትኩት እኔ ያልሰራሁት ወጥ አይጥምም ነው እንጂ አሁን ባለው ተጨባጭ ሁኔታ እሺ በ45 ቀን ስልጣን አገኙ እንበል። ከ45 ቀን በኋላ ስልጣኑ ማን ነው የሚረከበው? ማንና ማን ተግባብቶ ነው? ዛሬ መንግስት ኑሮ ህግ ኑሮ በአግባቡ ኑ ተወያዩ፣ ኑ ተመካከሩ፣ አገር እናሻግር። በምክክር ኮሚሽኑ ህገ መንግስቱ የምትሉትን ህገ መንግስት የሚቀየረው ተመካክረን እንጂ ይኸውልህ ልንገርህ አቶ ጀዋር ትላንትና ህገ መንግስት ይቀየር ሲባል ነበር። ዶክተር አብይ በሞቅታ በዛኔ ህዝቡ ደግፎታል። በሞቅታ ተነስቶ ህገ መንግስቱ የሚቀይረው ዛሬ ይሄው ፈላጭ ቆራጭ አምባገነን መንግስት ለራሱ እንዲመች አድርጎ ህገ መንግስቱን ቀየረው ብለው እንደማይሉት ምንም መተማመኛ የለም። መሆን ያለበትን ነገር እያስኬደ ነው መንግስት። ምንድነው የጋራ ፓርቲዎች ተወያይተው፣ ተቃዋሚው ተወያይቶ፣ በጫካ ያለው ተወያይቶ፣ ዲያስፖራው ተወያይቶ፣ የነቃ ማህበረሰብ የሚባለው ተወያይቶ ህዝቡን እስከታይ ድረስ በተወካዮች ግንዛቤ ኑሮት ምክክር ኮሚሽን ማለት ይሄ ነው፣ ስልጣኑ ይሄ ነው፣ ተግባሩ ይሄ ነው። ከእንደገና ምክክር ኮሚሽኑ መንግስት ካላገዘው ዛሬ ለቢሮ መክፈያ ብር ያጣ ተቃዋሚ ፓርቲ ለቢሮ አኪራይ ያጣ ተቃዋሚ ፓርቲ እንዴት ነው የምክክር ኮሚሽኑን አስኪዶ እስከታች እስካለው ቀበሌ ገበሬ ማህበር ድረስ ወርዶ አወያይቶ አጀንዳ አሰባስቦ ለፌደራል የሚያመጣው? እንዴት ብሎ ሲጀመር ለራሳቸውም የትም በቃ ለራሳቸው የማይሆኑ ሰዎች ለሀገር አይጠቅሙም። ከእንደገና ደግሞ ምክክር ኮሚሽኑንም መናቅ የለባቸውም። ቢያንስ ገብተው አይተውት እኔ አሁን ምክክር ኮሚሽኑን ገብተው አይተውት አጀንዳ አሰባሰቡን ሁለ ነገሩን አወሳሰዱን ከገመገሙ በኋላ አይ ይሄን አጀንዳ ሲዤ ነበረ፣ አብላጫው ይሄ ነበር፣ ነገር ግን አብላጫው ሳይሆን የሆነን ጎሳ ወይም የሆነን ፓርቲ ለመጥቀም ምላተ ድምፅ ያላሟላውን ወሰደ ስላለ ለምን እዛ ውስጥ ስላለህ። ነገር ግን አልገቡም። እኒህ ሰዎች ሳይገቡ ስለ ምክክር ኮሚሽኑ ሊነግሩ ይፈልጋሉ። ከእንደገና ምክክር ኮሚሽኑን ፓርቲ አይደለም ብልጽግና አይደለም የብልጽግናን አጀንዳ ሂደህ ለምክክር ኮሚሽኑ ብንነግረው አይመልስልህም። ሊያቀርብልህ የሚችለው ብልጽግና ሆይ እንዲህ ተብለሃል፣ እንደውም እሱም ካለ እንደው ነገሩ ከፈቀደለት ለዛ ሊል ይችላል። እነኚህ ሰዎች አሁን ሀሳብ የላቸውም። እነኚህ ሰዎች ይኸውልህ ቴዲ በምርጫ አይፈልጉም፣ በምክክር አይፈልጉም። እንግዲህ መድረኩ አሁን የምርጫ ቦርድ አለ፣ ምርጫ ተዘጋጅቷል። በምርጫ አይፈልጉም። ኦኬ ነው እንወያይ ተብሎ በምክክር አይፈልጉም። እነሱ የሚፈልጉት ምንድነው? የሽግግር መንግስት ነው። የሽግግር መንግስት ይሄ ደግሞ በጣም አሳፋሪ ነው። የተመረጠ መንግስት እያለ ቮት ያደረገውን ድምፅ የሰጠውን ህዝብ ንቀህ የሚሊዮን ህዝብን ድምፅ በትነህ ከማንም መንገደኛ ጋር የሽግግር መንግስት የሚቋቋም የሚባል ነገር አይሰራም፣ የለም። ይሄም አይሆንም እና እነሱ አሁን በጠመንጃም ኦልሞስት የምናየው ነው። ፋን ነው ሻኔ ምናምን እሱ ነው። በጠመንጃም አልቻሉ፣ የለም። የዚህ ፋኖ የጽንፈኛው ጎጃም ውስጥ ያለው ዘመነ ካሴ አሁን ባለፈው ሰላማዊ የከተማ ጥሪ ሲያደርግ ነበረ። በጠመንጃም ሞቷል ማለት ነው። አይችሉም፣ መንግስት መለወጥ አይችሉም። ስለዚህ አሁን ወዴት ነው ይሄ 45 ቀኑ ቅዠት? ህዝባዊ እምቢተኝነት ነው። ህዝባዊ እምቢተኝነት ደግሞ በምንም መመዘኛ ኢትዮጵያ ውስጥ ነው። አሁን ትላንትና ታላቁ ሩጫን እንዳየ ነው። ባለፈው አሁን የህዳሴ ግድቡ ሲመረቅ
የተለያየ ኢሬቻ ጊዜ በሚሊዮን የሚቆጠር ሰው እዚህ ከተማ ውስጥ መጥቶ በሰላም ነው የገባው። የህዳሴ ግድቡ ሲመረቅ በመላው ኢትዮጵያ ህዝቡ ያ ነው ህዝባዊ እምቢተኝነት ሳይሆን ኢትዮጵያ ውስጥ ያለው ህዝባዊ ተቀባይነት ነው። ህዝቡ ለመንግስት እያሳየ ያለው ህዝባዊ እምቢተኝነት ሳይሆን ህዝባዊ ተቀባይነት ነው። ይህንን ባለፈው 3% ህዝብ እንዲደግፈን እናደርጋለን ከ3 እስከ 5% በቂ ነው የሚል ኦልሞስት ከ130 ሚሊዮን ህዝብ ከሚባለው 4 ወይ 5 ሚሊዮን ህዝብ እናንቀሳቀሳለን ነው። 4 እና 5 ሚሊዮን ህዝብ አይደለም አዲስ አበባ ውስጥ 4 ሰው ካንቀሳቀሱ ጎበዞች ናቸው። ምክንያቱም ከህዝቡ ጋራ ሆድና ጀርባ ሆኖ ተቆራርጧል። የኢትዮጵያ ህዝብ የአዲስ አበባ ህዝብ በቅርብ ያለው የአዲስ አበባ መንግስት ጋር ከፍተኛ ፍቅር ይዞታል። የክፍለ ከተማው በየወረዳው እኮ ችግር አለ። ችግር ያለው አስቸጋሪ ሰዎች ከመንግስት ሊያጣሉን ነው ብሎ ነው ህዝቡ በትዕግስት እየተቀመጠ ያለው። ይህንን እንሰማለን። ሰውን ስታናገር ህዝቡ ለመንግስት ፍቅር አለው፣ አክብሮት አለው። ነገር ግን ህዝቡን እዚህ መሀል ያሉ ሰዎች ከመንግስት የሚያጣሉ ሰዎች በየገቢዎች ቢሮ ብትሄድ እነሱ ናቸው ያሉት። ንግድ ቤት ብትሄድ እነሱ ናቸው ያሉት። በግብር ሰውን አቢዩስ የሚያደርጉ ጉቦ የሚቀበሉ የሚጠይቁት ጉቦ ቀላል አይደለም። ሙስና የሚሰሩ በየትራንስፖርት በተለያየ ከህዝብ ጋር የሚገናኝ ቦታ እንደዛ የሚያደርጉ ሰዎች አሉ። እነኚህ ሰዎች ደግሞ ህዝቡ በሚያገኘው አጋጣሚ ሁሉ እየታገላቸው ነው ያለው። ለውጥ እየተደረገ ነው ያለው። ኢትዮጵያ ውስጥ ለ100 ዓመት የተበላሸ የቢሮክራሲ አሰራር በ8 ዓመት ለመቀየር ያውም ሪፎርም እንጂ ሪቮሉሽን አይደለም፣ አብዮት አይደለም፣ መዋቅራዊ ለውጥ ነው እየተሰራ ያለው። ተሐድሶ ነው እየተሰራ ያለው። እየታደሰ ነው ማለት ነው። ከመቶ 20% ማደስ ከተቻለ ራሱ ጥሩ ነው እና የኢትዮጵያ ህዝብ እነሱ እንደሚያደርጉት በአሁኑ ጊዜ ለማንኛውም ይሄ ነገር በግልጽ መነገር አለበት። የኢትዮጵያ ህዝብ ከምርጫ ውጪ ለማንኛውም አይነት የመንግስት ለውጥ ዝግጁ አይደለም። እሱን ሌላው ማሳያ የአዲስ አበባን ሰላምነትና የኢትዮጵያን አጠቃላይ በነገራችን ላይ ግጭት የሌለበት አካባቢ አገር አለ ማለት አይቻልም። አለ። ግን የግጭቱ ምክንያቶች ምንድን ናቸው ተብሎ ሲታዩ የኢትዮጵያ እውነት ለመናገር ቅንጦት ነው። ቅንጦትነቱ ምንድን ነው? ገዢው መንግስት ሆኖ እያለ ኑ ብሎ የጫካ ያሉትን ስልጣን የሚሰጥ ኑ ብሎ የሚያወያይ ኑ ብሎ እንነጋገር የሚል በዓለም መንግስት ላይ እኔ እስካሁን ድረስ እንግዲህ በሀገራችን የመጀመሪያው ነው ለኔ። ምክንያቱም የምናውቀው በፊትም የመገዳደል ታሪክ ነው የነበረን፣ የማሰር የማሰደድ ታሪክ ነው የነበረን። አሁን ግን ከጫካ ያለን አካል እና ስልጣን ያዝ ብሎ ስልጣን የሚሰጥ መንግስት ያልየ ነው እኔ በብልጽግና ጊዜ ነው። ይሄን ዝም ብሎ ይሄ ፍሬ ፈርስኪ እያወራ በበሬ ወለደ ፖለቲካ ፕሮፓጋንዳ መጋለብ አይደለም። ሌላው እንግዲህ የኢትዮጵያን ትልቅነት የምታይበት ከማሌዥያው ጠቅላይ ሚኒስተር ለ3 ቀን ጉብኝት እንዳደረጉ ይታወቃል። እንግዲህ የማሌዥያው ጠቅላይ ሚኒስተር መጥተው 3 ቀን ቆይተው ጎብኝተው ነው አዲስ አበባን የሄዱት እና አንዳንድ የሥራ ቦታዎችን ጎብኝተው ሄደዋል። በአሁኑ ሰዓት የሲንጋፖር ፕሬዝዳንት ተገኝተዋል፣ ኢትዮጵያ ገብተዋል። ከትላንት ማታ ተቀብለዋል ክቡር ጠቅላይ ሚኒስትራችን። በነገራችን ላይ ክቡር ጠቅላይ ሚኒስትራችን ዲፕሎማሲ ነው ወሬያቸው። ደቡብ አፍሪካ ከብራዚል ከብሪክስ ስብሰባ እንደተመለሱ ያየናቸው ችግኝ ተከላ ነው እንጦጦ ላይ። አሁን ደግሞ ትላንትና ልክ ከደቡብ አፍሪካ እንደተመለሱ የሲንጋፖሩን ጠቅላይ ሚኒስተር ተቀብለው ወደ ቤተ መንግስታቸው እንደወሰዱ በራሳቸውም ገጽ ተናግረዋል። እኛም እናውቃለን አዲስ አበባ መግባታቸውን። ይሄ የሚያሳየው እንግዲህ ሲንጋፖር እንደምታውቀው ያው ትልቅ የለማች አገር ነች። በርካታ በተለይ የከተማ ኮሪዶሮቹን የኛ ሰዎች ለመዝናናትም ለሕክምናም ለተለያየ ነገር የሚሄዱበት አካባቢ ነው። የኛ ብቻ ሳይሆን ዓለም ሲንጋፖር እንደውም ኤርትራ እኮ ስትገነጠል ሲንጋፖር እናደርጋለን ብለው ነበር እነ ኢሳያስ ሲቃዡ የነበረውና ሲንጋፖር የልማት የብልጽግና ማሳያ ነች። ለዛም ክቡር ጠቅላይ ሚኒስትራችን
ጠቅላላ ያሉትን ካቢኔ ሁሉንም ካቢኔዎች እነ ፕሮፌሰር ብርሃኑ ነጋ እነ ዶክተር በለጠ ሞላን ሳይቀር ሙሉ የብልጽግናን ካቢኔ ደግሞ ጨምረው ይዘው ሂደው ነበር። አሁን ቃል በገቡት መሰረት ነገ ደግሞ የኔን ሀገር መተህ ትጎበኛለህ ባሉት መሰረት አሁን ሀገራቸውን ተራቸውን እያስጎበኙ ነው የሚገኙትና እስኪ አቶ ጀዋር በዚህ ላይ ያለ ነገር በልና ነው። ይሄ ትልቅ እኔ እውነቱን ለማጋነን ሳይሆን እነሱም ኢቭን ጠቅላይ ሚኒስትሩም አጋነው አይደለም የሚሰራው እንደዚህ አይነት ስራዎችን። አንደኛ በተለይ በአሁኑ ጊዜ ኢትዮጵያ በጣም በሳል የሆነ ወጣት የውጭ ጉዳይ ሚኒስትር አግኝታለች። ከቅርብ ጊዜ ወዲህ በውጭ ጉዳይ በዲፕሎማሲ ስራ እያየን ያለነው ነገር ተአምር ነው። ይሄ ነገር ይቀጥላል። ቅድም ብያለሁ ደግሜ እኔ ምንም የሚያቆመው ነገር የለም። የኢትዮጵያን ከፍታ በዲፕሎማሲ በቴክኖሎጂ አሁን እኔ የምጠረጥረው ነገር ልንገርህ። ከዛሬ 4 5 ዓመት 6 ዓመት በፊት ድሮን የሚባል የጦር መሳሪያ ኢትዮጵያ ውስጥ ብርቅ ነበረ። ዛሬ ሁሉም አለ፣ ሁሉም ሀገር ድሮን አለ። ዛሬ ላይ ኢትዮጵያ ምናልባትም ነገ ከትንሽ ጊዜ በኋላ እኛ የምንሰማው ከድሮን የተለየ ማንም የአካባቢው ሀገር የሌለው መሳሪያ ታጥቃለች። ቀድመናል ማለት ነው። በድሮን ቀድመናል፣ በኤአይ ቀድመናል፣ በአረንጓዴ አሻራ ቀድመናል፣ በኮሪደር ልማት ቀድመናል። በሁሉም ነገር ኢትዮጵያ የአካባቢው ነገሮች ቀድማለች። አንዳንድ የኢትዮጵያ ሰፈሮችን አሁን ኮሪደር እዚህ አዲስ አበባ ውስጥ አዳማ ራሱ ሄደ፣ ባህር ዳር ራሱ ብታይ ከአንዳንድ በጣም ከሚጋነኑና በውበታቸው ከሚነገሩ የአሜሪካ ትልልቅ ሲቲዎች ያላነሰ ነው። እንደውም አንዳንድ ቦታ ይበልጣል። ስለዚህ ይህንን ለማደናቀፍ ነው። ወደሚቀጥለው ቶፒክ በዚህ እንግባ። ግብፅ ኢትዮጵያ ከፍተኛ መጠን ያለው ውሃ ለቀቀችብኝ አለች። እንግዲህ ግብፅ ላለፈው 13 ዓመት ስታደነቆረን የነበረው ውሃ ይቀንስብኛል ነው። እኛም አዝነን ነበረ፣ ውሃ ይቀንስባቸዋል እነኚህ ሰዎች ብለን አዝነን ነበረ። ነገር ግን አሁን ያ አይደለም ሆኖ የተገኘው፣ ውሃ በዛብኝ ነው። እንደውም ለአደጋይስ ሰግቻለሁ የሚል ደረጃ ነው የደረሱት። ቢያርፉ አይሻላቸውም? ምክንያቱም እንደዛ ከሆነ እኔ እንግዲህ ሀሳብ ነው የምሰጠው፣ ሀሳብ ሰጪ ነኝ። እንደዛ ከሆነ ውሃ እንለቅባቸዋለን። ምንድነው ኢትዮጵያን ነገር ፍለጋ አንዴ ኤርትራ፣ አንዴ ሱዳን፣ አንዴ ደቡብ ሱዳን፣ አንዴ ኡጋንዳ፣ አንዴ ሶማሊያ፣ አንዴ ጅቡቲ የሚከራተቱት ለምንድን ነው? አቅማቸው የኛ ውሃ ላይ ነው ያለው። የግብፅ አቅም የኛ ተርባይን ላይ ነው ያለው። ከንጋት ሐይቅ የሚወጣ ውሃ ላይ ነው ያለው። መዝጋትም መክፈትም እንችላለን ማለት ነው። ለምንድን ነው አርፎ የማይቀመጡት? ለምንድን ነው ግብጾች ቁጭ ብለው ከኢትዮጵያ መንግስት ጋር ለምንድን ነው የማያወሩ ብዬ አሰብኩኝ። ምን እንደታየኝ ታውቃለህ? እነኚህ ባንዳዎቹ ናቸው። እነኚህ ባንዳዎቹ እነ ልደቱ እና ከዚህ በላይ ስማቸውን ስናነሳ የነበረው እዚህ የኢህአፓ ሰዎችን ጨምሮ ሌሎች አገር ውስጥ የሰላማዊ ፓርቲ ምናምን የሚሉትን ጨምሮ በውጭ ያሉ አገር ውስጥ ያሉ አንዳንድ ሚዲያዎችን ጨምሮ በቀጥታም ሆነ በተዘዋዋሪ መንገድ ከግብፅ ሰዎች ጋር እኛ መንግስት ስንሆን እንደውም ግድቡን ከዛ ቦታ እንቀይረዋለን፣ ከዛ ጋር አንስተን ወደ እንትንና ወደ ሶማሊያ አካባቢ እናደርገዋለን ሳይሏቸው አይቀርም። የውሸታቸው የክህደታቸው ብዛት ግድቡን ደግሞ ሰማይ ላይ እናደርግላቸዋለን ውሃው እንዲያልፍ ሳይሏቸው አይቀርም። ስለዚህ እንደዚህ አይነት ወዶ በፍቃደኝነት የተገረደ ባንዳ እስካለ ድረስ ይሄ ነገር ይቀጥላል። አቶ ጀዋር እንግዲህ የአባይ ግድብ በነገራችን ላይ የመጨረሻው የመጀመሪያ ግድብ ነው። ምንድነው እሱ? አሁን በአፄ ኃይለ ሥላሴ እንደተጠና ታውቃለህ። የአሜሪካኖች አጥንተውታል። ኢትዮጵያም እነ ኢንጂነር ኃይሉ ሻውል ጭምር ያጠኑት ግድብ ነው አባይ ግድብ እና እንግዲህ ኮሎኔል መንግስቱም ድጋሚ ያስጠንቶታል። ጥናቶቹ 8 ነው ግድቡ 8 ቦታ ይገደባል ገና ማለት አሁን 7 ይቀረዋል ማለት ነው። ለዚህ ነው የመጨረሻው መጀመሪያው ላይ ነው የተገደበው ምልህ። አሁን ለኢትዮጵያ የመጨረሻው ደንበሯ ላይ ነው ያለው። ይሄ ከሱዳን ቦርደር እስከ 20 ኪሎ ሜትር ርቀት ያለ ነው ይሄ ግድብ። ነገ ደግሞ ወደ ደጋው አካባቢ ግድቦች ይገደባሉ። ከዚህ የበለጠ ተርባይን ማንቀሳቀስ የሚቻል በነገራችን ላይ የአባይ ግድብ 168,000 ሜጋዋት ማመንጨት የሚችል ኃይል ተርባይን መምታት የሚችል ውሃ ነው
ትልቅ ቁልቁለት ላይ ነው የሚወርደው። ኃይለኛ ውሃ ነው። በነገራችን ላይ ኢትዮጵያ ከተጠቀመችበት ቀጠናውን አይደለም ሚድል ኢስትን በመብራት ሁሉ ገና ነገ በውሃ እንይዛቸዋለን። እነሱ ዛሬ በነዳጅ ይዘውናል አይደለ? እኛ ነገ በውሃም በመብራትም እንይዛቸዋለን። 168 ሜጋዋት በላይ ማመንጨት የሚችል ነው። ይሄ ጥናቱ ነው። ይሄን ያጠናው ደግሞ የፕሮፌሰር ባለፈው ነገር ያለው ክንፈ አብርሃ ይባላል። የአድዋ ሰው ነው። የአባይ ኢኒሼቲቭ አባይ ጉዳይ የምትል መጽሐፍ 2002 ላይ የተጻፈ ቁም ነገር ያለው መጽሐፍ ነው። እሱ ቢነበብ ትልቅ ጥቅም አለው። ምክንያቱም አባይ የት ቦታ እንደሚገደብ በግልጽ ያስቀመጠ መጽሐፍ ነው። ከእንደገና ደጋው ላይ ከተገደበ አሁን ከዚህ የበለጠ ውሃ ማዳን ይቻላል። ይኸውልህ አስዋን ላይ እኮ ወስዳ በረሃ ላይ የሳሃራ በረሃ ላይ እኮ ነው ኢቫፖር እኮ ነው የሚሆነው። ይባክናል እኮ ውሃ። ግብፅ አሁን የገደበችበት ቦታ ላይ ከሚገደብ ይልቅ ኢትዮጵያ ከደጋው እየተገደበ ውሃው ያለ አመት ቢሄድላቸው ይሻላል። ግድብ አያስፈልጋቸውም ግብጾች። በነገራችን ላይ ኢትዮጵያ ላይ ከተገደበ ደጋው ላይ ከተገደበ አረንጓዴ አሻራ ደጋው ላይ ኢትዮጵያ ላይ ከለማ ውሃው ያለማቋረጥ በቋሚነት ሱዳንም ግብጽም ያገኛሉ። እነሱ አሁን በኢትዮጵያ ላይ ያላቸው ምቀኝነት እንጂ ሌላ እንዳታድግ ምንድነው? አይውልህ እነሱ በባህሪያቸው ከሃዲ ናቸው። ግብጾች ከሃዲ ስለሆኑ ኢትዮጵያ ስታድግ ስትበለጽግ ትክደናለች ብለው አስበዋል። በቃ አሁን የነሱ አይምሮ ውስጥ ያለው ምንድነው? ኢትዮጵያ አባይን መቆጣጠር ከሆነ ተቆጣጥረናል። በነገራችን ላይ መገደብም ካለብን ደረጃ መገደብ እንችላለን። ዳይቨርት ማድረግ ካለብን ደረጃ ካለ እናደርገዋለን። ነገር ግን ኢትዮጵያ በጋራ ተጠቃሚነት እያለች እነሱ ሌላ ነገር ነው የሚያወሩት። ይሄ ምንድነው? ፍላጎታቸው ይሄ አይደለም። ኢትዮጵያን አቆርቁዘው ኢትዮጵያን አደህተው አይዞህ ባያላችሁ እነሱ መልማት ነው። የሸኔ ሰዎች፣ የፋኖ ሰዎች፣ የወያኔ ሰዎች ኤርትራን ጨምሮ በጣም ሚስሊድ እያደረጓቸው ለራሳቸውም ተሳስተው ለራሳቸውም አገራቸውን ክደው ሌላውንም እያሳሳቱ እንትን ስተት ለዛ እኮ ነው ፊልድ ማርሻል ምን ያክል አሁን በአልሻባብ ስንገል ኢትዮጵያኖችን አግኝተናል። አይኤስአይኤስም ሌሎችንም ኢትዮጵያ ውስጥ ሲመጡ ኢትዮጵያኖችን አግኝተናል። አሁንም ሌላ በግብጽም ተልኮ ውስጥ ኢትዮጵያኖችን እያየን ነው። ከግብጾች በላይ ግብጽ ሆነው ከሻቢያዎች በላይ ሻቢያ ሆነው አሉ። አሁን እነ ኦሮሚያ ሚዲያ ኔትወርክ የሚባለው ኦልሞስት በግብጽ ድጋፍ ሲንቀሳቀስ ነበረ ካይሮ ውስጥ በተለይ ከለውጡ በፊት አሜሪካን ሀገር ውስጥ ነበረ። እዛ የህዝባዊ ድጋፍም ነበረው። ግን ከለውጡ ወዲህ አገሪቷ ነፃ ወጣች። እንደዛ አይነት ጽንፈኛ ሚዲያ አያስፈልግም። ህዝቡም ድጋፉን ሲቀንስ ሄደው ግብጽ ላይ ነው የተጣበቁትና ይሄ በእንዲህ እንዳለ የመጨረሻ አጀንዳ እናንሳና እንጨርስ። ፋኖ ሸኔና ወያኔ እየተከፋፈሉ እርስ በርሳቸው እየተገዳደሉ ናቸው። እነኚህ ሰዎች ስለነሱ ብዙም አውርተናል ካሁን በፊት። በተለይ አንተ ብዙ ብለሃል። እንደ አሜባ እየተበጣጠሱ ነው ያለው። ሸኔ የሚባለው አሁን ኦልሞስት ተራ የመንደር ውስጥ ሽፍታው ነው። ህዝብን ለማጋጨት በተለይ እምነት ተኮር የሆኑ ጥቃቶችን ያደርሳሉ። አንዳንድ እንደ ተነጥለው የሄዱ በጣም በጣት የሚቆጠሩ አርሲ ውስጥ የሸኔ ሰዎች ናቸው በእምነት ሰዎች ላይ እንደዚህ አይነት አሰቃቂ ግድያ ሲፈጽሙ የነበረው። በወለጋ ሲያደርጉ የነበሩ ወለጋ ከሸፈ። ሰሜን ሸዋ ሰላሌ አካባቢ ኦልሞስት የሰላሌን ህዝብ ኦልሞስት ሲኦል ነው ያደረጉበት። አገሩን ሰላሌን ሲኦል ነው ያደረጉት ሸኔዎች ናቸው ነው። ሶ the same thing በአማራ ክልል እንግዲህ ብዙ አውርተናል። ስለዚህ እነኚህ ሰዎች አሁን ለሰላም የማይመቹ ሆነዋል። ለሰላም አይመቹ ሲበጣጠስ የፖለቲካ ድርጅት በተለይ ሸማቂ ታጣቂ ሲበጣጠስ ለሰላም ድርድር አይመችም ነው። አሁን ከሸኔ ጋርም ከፋኖ ጋርም ከጽንፈኛው ፋኖ ጋርም ከወያኔ ጋርም ሰላማዊ ድርድር ማድረግ አይቻልም። ወያኔ አፍርሷል፣ ሁሉም ፈርሷል። ካሁን በኋላ ራሱ የፕሪቶሪያው እንደተጠበቀው ነው። ሌላ እንደው መንግስት እንደው እስኪ ብሎ ጠቅላይ ሚኒስትሩ እናናገራቸው ቢል ከማን ጋር ነው የሚናገረው? ከደብረ ጽዮን ጋር ነው የሚናገረው? ከምግበ ጋር ነው የሚናገረው? ከቲፒኤፎች ጋር ነው የሚናገረው? ከማን ጋር ነው የሚናገረው? ፋኖም ከምሬ ጋር ነው የሚናገረው? ማን ነው? እስክንድር ነው? ዘመነ ነው? ማን ነው? ሸኔ እንደውም ከዛ በታች ሆኗል። በጣም በሚያሳፍር ሁኔታ በየመንደሩ እየሄዱ
ሴቶችን ከመድፈርና ንጹሃንን ከመግደል ውጪ እንደዛ አይነት ደረጃ ላይ ሲወርድ ደግሞ ሽፍታ ለመንግስት ስርዓት በጣም አስቸጋሪ ነው የሚሆነው። ምክንያቱም ሽሩልኮ ነው የሚሄደው ራሱ የመንግስት ተቋም ውስጥ ገብቶ ራሱ እንቅስቃሴዎችን ያደርጋል። እዚህ ላይ መጨረሻ ሀሳብን ሰጥና በዚሁ እንደምደም እንግዲህ የጽንፈኛው ጉዳይ እንግዲህ የአማራ ክልል ያለበት ደረጃ በአሁኑ ሰዓት ክረምቱን ነበር ታሳቢ አድርገው ከጁንታ ጋር ተሞዳምደው ለማጥቃት ፈልገው የነበረው በተወሰነ መልኩ ተንቀሳቅሰዋን በወልዲያና በጋሸና አካባቢ እሱም ተቀምሰው በአሁኑ ሰዓት የሚገቡበት ጥፍቷቸው ያለበት ሁኔታ ነው ያለው። በቅርቡም በቡግና አካባቢ መሽጎ የነበረው የጽንፈኛ ቡድን አይቀጡ ቅጣት ተቀጥቶ ቋሮ የሚባል ቦታ ቋሮ ድረስ ሂዶ እንግዲህ ከብልባላ አለ ከብልባላ አይና አለ ከአይና ቅዱስ አርቤ ከቅዱስ አርቤ ነው ቋሮ አካባቢ ተሄዶ አብዛኛው የጽንፈኛው ቡድን ሎጂስቲክ መሳሪያ እንዲሁም ደግሞ መኪና ተሽከርካሪ አምቡላንስ ከዚህ በፊት ደጋግሜ ይገልጻለሁ። አምቡላንስን ወላዶችን ከመኪና እያወረዱ ነው። ወላዶችን ምድረ በዳ ላይ ጥለው ነው አምቡላንስን ለወታደራዊ መሽከርከሪያ መጠቀሚያ። እኔ አሁን ተቃዋሚዎቹ ለምን ይሄን አያወግዙም? ኢሰብአዊ ድርጊት ይሄን አያወግዙም። ይፈልጉታል። አዎ ይሄን ይፈልጉታል። እነኚህ እኮ እኔ ካሁን በፊትም ይሄን ነገር እዚህ በሰላማዊ መንገድ ምርጫ ቦርዱ ተመዝግበው ቢሮ ከፍተው እዚህ አንዳንዶቹ እንደውም በየመንግስት ተቋም እየሄዱ እርዳታ የሚጠይቁ አሉ፣ ድጋፍ የሚጠይቁ አሉ፣ ኮንዶሚኒየም ይጠይቃሉ፣ ቤት ይጠይቃሉ። ልክስክሶች ናቸው ብታያቸው። እነኚህ ኢትዮጵያ ውስጥ ያሉ የተቃዋሚ ፓርቲ ነን የሚሉ አሁን ኢህአፓን ጨምሮ እዚህ አዲስ አበባ ውስጥ ያሉት በጣም ተራ ልክስክስ ጥቅም ፈላጊዎች ናቸው። በየምንድን ነው ይሄ መግለጫና በምን ላይ እንደሚያደርጉት አይደለም። እውነተኛ ኢትዮጵያን ቢወዱ እነዚህ ልጆች ታው ይሄ ኢሰብአዊ ድርጊት ነው ይሉ ነበርና ወደ ጽንፈኛው ወሬ ሲመጣልህ አሁን የጽንፈኛው ቡድን በዚህ ልክ ወላዶችን ሲያንገላታ ገበሬውን እርሻውን እንዳያርስ ሲያስተጓጉል የማዳበሪያ የሚሄድን ማዳበሪያ መከላከያ እያጀበ ከዛ በፊት ዘርፈው እየሸጡ ለራሱ ለገበሬው ይሸጡና እንደገና ገበሬው መልሰው አምጣ ነጋዴው እንዳይነግድ መንገድ እያስተጓጎሉ እየዘረፉ በየመንገዱ ባለሀብት የሚባል አማራ ክልል ላይ ተረጋግቶ እንዳይቀመጥ አካባቢውን እንዳያለማ በማድረግ ከዚህ ባለፈውም ነግሬህ ነበርኩ የተለያዩ ቤቶችን በተለያዩ አካባቢዎች ገዝተዋል እየዘረፉ እየቀሙ እና እኒህ ልጆች የሚታገሉለት ዓላማ የላቸውም። ባንዳ ብለዋል በ118ኛው የሰራዊት ቀን ባንዳ የሚኖርለት ጥቅም ይኖር እንደሆነ እንጂ የሚኖርበት ሀገር የለውም። የሚኖርለት ማለት ለሀገር አይታገልም፣ ለሀገር አይዋጋም። የሚዋጋው ለጥቅሙ ነው። ጥቅሙ ደግሞ ጥቅም ካገኘ ሀገር ይሸጣል፣ መሪ ይሸጣል፣ ባንዲራ ይሸጣል። የማይሸጠው ነገር የለም። ጥቅም ካገኘ ባንዳ ነው። ራሱን አሳልፎ የሰጠ ነው። ክብር የለውም ባንዳ። ሌላው የጽማዶ ጉዳይ የነሱ ምግበና የነሻዕቢያ ጉዳይ ያው አሁን ያለበት ደረጃ ደርሷል። በባድመ በኩል የነበረው ይፋዊ ተኩስ አለ። ከዛም በኋላ እንግዲህ እኔ ምግበ ሻዕቢያን ተቃወመ ሲሉ ወሬ እየሰማው ነው። እኔ አይመስለኝም። ምክንያቱም እነ ምግበ ናቸው መጀመሪያም ጽማዶ እያሉ ሲያንቀሳቅሱ የነበረው ምግበ ይቺ ሞንጀሪኖ ባህላዊ ጄኔራሎቹ ናቸው ሲያንቀሳቅሱ የነበሩትና አሁን ምግበ ከሻዕቢያ አፈነገጠ የሚለው ነገር ምን መሰለህ ለኔ አቶ ጀዋር እንግዲህ ቲፒኤፎች አንዱ በትግራይ ህዝባዊ ድጋፍ ያገኙበት አንድ ሰላም ይውረድ ማለታቸው ነው። ሁለተኛው ግን እና ዋነኛው ሻዕቢያን በመቃወማቸው ነው። አጥብቀው ለትግራይ ህዝብ ጥላት ማን ሆነና ነው ከሻዕቢያ ጋር ሄዳችሁ እናንተ የምትሞዳመዱት ወርቅ ለመሸጥና ሌላ ነገሮችን እንደገና እንዴት ነው ምግበ ከሻዕቢያ ሊያፈነግጥ የሚችለው? እያንዳንዱ ወርቅ እኮ የሚኮበለለው በሻዕቢያ በኩል ነው፣ በሻዕቢያ ሰዎች ነው። እማይሆን ነገር ነው። ይቺ ምንድናት መሰለ ለኔ ፕሮፓጋንዳ ነች። ፕሮፓጋንዳዋ ምንድነች? ከቲፒኤፍ እና ከሌላው ያኮረፈውን የትግራይን ህዝብ እንዳኮረፋቸው አውቀዋል፣ እንደጠላቸው አውቀዋል። በቃ አንቅሮ ተፍቷቸዋል የትግራይ ህዝብ። በምን ምክንያት? ከሻዕቢያ ጋር በሚያደርጉት ግርድና
ይሄንን ግርድናቸውን ስለጠላ አሁን ምግበ ላይናገር ይችላል እኮ አልተናገረም። እስኪ ውጣ ወንድ ከሆነ እኔ ከሻቢያ ጋር ለምን ያስፈራዋል እንዴ? ከመንግስት ይበልጣል እንዴ ሻቢያ? ከፌደራል መንግስቱን ተባበሩን ሻቢያ ማግዘኝ። ለነገሩ የውርደታቸው መጨረሻ ነው። ሻቢያ ማግዘኝ፣ ፋኖ ማግዘኝ፣ ጽንፈኛውን አፋር ማግዘኝ፣ ብልጽግናን እንጣል ሲል እኮ ነበረ። ከብልጽግና ይበልጣል እንዴ ሻቢያው ሰውዬ? በደንብ ነው ከተቃወመው የሚቃወመው። ውሸት። ይቺ ሆን ተብላ አሉባልታ የምትወራው ምን መሰለችህ? በትግራይ ህዝብ ስለተጠሉ እነዚህ ቲዲኤፎቹ የነ ምግበ ባህላዊ ጄኔራሎቹ ቲፒኤፎቹ ስላሸነፏቸው በሰላማዊም ትግል ይሄ ስምረት የሚባለው ፓርቲ ውስጥ አደረጃጀት ስለያዘባቸው የትግራይን ህዝብ በዚህ መልኩ እንመልሰው የሚል የተጠናች ፕሮጀክት እንጂ ምግበ ወርቅ ከመሸጥ የትግራይ ልጆችን ከመሸጥ ልብ ገዝቶ ሻቢያን ጠልቻለሁ የሚልበት አንደበት አይኖረውም፣ ሞራል አይኖረውም። በጣም ጥሩ ቴዲ፣ በቃ ለዛሬ ኦልሞስት ረጅም ሰዓት ወስደን ብዙ ነገር አውርተናል። የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች ዛሬ በበርካታ ርዕሶች ላይ ከቴዎድሮስ አየለው ጋር የነበረን ቆይታ ይህን ይመስላል። ዝግጅቶቻችንን ከአበይት ጉዳይ ሰኞ፣ ሮብ፣ አርብና እንዲሁም መልካም መሪ በአፋን ኦሮሞ ማክሰኞና ሮብ በተመሳሳይ ቶፒክ ላይ አንድ አይነት ሀሳብ የምንሰጥበት መድረክ ነው። ከ2 ሰዓት ዜና ከምሽቱ 2 ሰዓት ዜና በኋላ በቴሌቪዥን እንድትከታተሉን እያሳሰብን ዝግጅቶቻችንን በፌስቡክ በዩቲዩብ እና በቲክቶክ እንድትከታተሉ ጨምረን እንገልጻለን። የማህበራዊ ሚዲያ ገጾቻችንን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳዘነጉ። መልካም ምሽት።